እግዚአብሔር ምንም ያደርጋል። እሺ ካመናችሁ ምንም ያደርጋል። ስለዚህ እመኑት እግዚአብሔርን። ትላንት ቪዲዮ ሰርቻለሁ። ጭንቀት ምንድን ነው? ጭንቀት የኔ ነገር ለእግዚአብሔር ሊያቅተው ይችላል ብሎ ማመን ነው። ጭንቀት በቃ በአጭር ቃል የኔ ጉዳይ እግዚአብሔር ሆይ ሊያቅትህ ይችላል። ስለዚህ ብሎ ምን ማለት ነው? እግዚአብሔር ነገሬን ላያደርገው ይችላል። እግዚአብሔር ላይረዳኝ ይችላል። እግዚአብሔር የኔን ሐሳብ የኔን ህልም ላያሳካ ይችላል ብሎ ማሰብ ማለት ነው። ጭንቀት ማለት የኔ ነገር ለእግዚአብሔር ሊያቅተው ይችላል። እግዚአብሔር የሚያቅተው ነገር አለ? ግን እኮ ያ የሚጨነቀው ሰው ቸርች ይሄድና ኤልሻዳይ ነው ዛሬም ይሰራል ብሎ ይዘምራል። በጌታችን በኢየሱስ ክርስቶስ ስምና ስልጣን የትኛውም እርግማን፣ የትኛውም አይነት የበሽታ ጉልበት፣ የትኛውም የድህነት መንፈስ፣ የትኛውም የችግር መንፈስ፣ የኪሳራ መንፈስ፣ ያለማግባት ስፒሪት፣ ያለመውለድ ስፒሪት፣ የበሽታ ስፒሪት፣ የእብደት መንፈስ፣ የሞት ኃይል በጌታችን በኢየሱስ ክርስቶስ ስምና ስልጣን የተሰበረ ይሁን። ቀንበሩን ሰብረዋለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ሰብረዋለሁ። ከዘር ማንዘራችሁ ላይ የተሰበረ ይሁን። ከእህትሽ ላይ የተሰበረ ይሁን። ከወንድም ላይ የተሰበረ ይሁን። ከአባት ከእናቶቻችሁ ሁሉ ላይ በጌታችን በኢየሱስ ክርስቶስ ስምና ስልጣን የተሰበረ ይሁን። የእግዚአብሔር አቅም፣ የእግዚአብሔር ጉልበት፣ የትኛውንም የጨለማ ጉልበት የሚያቃጥል የሚበላ የመለኮት እሳት፣ የመንፈስ ቅዱስ ኃይልና እሳት በቤታችሁ ይግባ። ያስጨነቃችሁ ይንከባለል፣ የተበተነው ይሰብሰብ። ጉዳይ ያላችሁ በመንገድ ላይ ያላችሁ ሁሉ በኢየሱስም ጉዳያችሁ ይፈጸም። የምትፈልጉት ነገር በእጃችሁ ላይ ይግባ። በጌታ በኢየሱስም የምትፈሩበት እንቅልፍ ያጣችሁበት ጌታ ይሄንን ካደረክልኝ ለአንተ የምስጋና ነዶ ይዤ እመጣለሁ ብላችሁ ከእግዚአብሔር ጋር የተወራረዳችሁበት ነገር ሁሉ በኢየሱስ ስም በእጆቻችሁ ላይ ይግባ። በኢየሱስ ክርስቶስ ስምና ስልጣን በእጆቻችሁ ላይ ይግባ። ኢን ዘ ኔም ኦፍ ጂሰስ የተጨነቃችሁበት ጉዳይ በእጆቻችሁ ላይ በኢየሱስ ስም ይግባ። ገባ። በኢየሱስ ክርስቶስ ስምና ስልጣን የምትጠብቁት ነገር፣ ልባችሁ ተንጠልጥሎ የምትጠብቁት ነገር፣ እግዚአብሔርን በእንባ የምትጠይቁት ነገር፣ ጌታ ሆይ ከዚህ አይነት ህይወት፣ ከዚህ አይነት ኑሮ ሽፍት ማድረግ ፈልጋለሁ። የተሻለ ኢኮኖሚ፣ የተሻለ ትዳር፣ የተሻለ ህይወት፣ የተሻለ ስራ፣ የተሻለ መንፈሳዊ ህይወት ፈልጋለሁ። የተሻለ ሀገር ፈልጋለሁ። በየትኛውም አይነት ጉዳይ ከእግዚአብሔር ጋር ሀሳብ ውስጥ ያላችሁ ጌታችን በኢየሱስ ክርስቶስ ስምና ስልጣን በእግዚአብሔር ልጅ በክርስቶስ ኢየሱስ ስምና ስልጣን አምኜ የዚህን ስም ጉልበት አምኜ በኢየሱስ ስም ጸልያለሁ። የጠበቃችሁት ሳይሆን ከጠበቃችሁት በላይ እግዚአብሔር አምላክ ያስደንቃችሁ። አዲስ የህይወት ምዕራፍ ጀምሩ። የሰለቻችሁ እጅ ያላችሁ የህይወት ስርዓት ከእናንተ ተሽቀንጥሮ የተጣለ ይሆን። እግዚአብሔር የጠመመውን ያቅና፣ የጠፋው ይገኝ። በኢየሱስ ስም የተሰበረው ይጠገን። በኢየሱስ ስም የተቋረጠው ይቀጠል። በኢየሱስ ስም የፋይናንስ ምንጮቻችሁ በኢየሱስ ስም አሁን የተከፈተው ይሁን። በኢየሱስ ስም የተከፈተው ይሁን። በችግር ውስጥ ላላችሁ፣ በተለያየ አይነት ጉዳይ ውስጥ ላላችሁ በኢየሱስ ክርስቶስ ስምና ስልጣን የፋይናንስ ምንጮች በኢየሱስ ስም ይነደሉ። ልክ ሄዶ መሬቱን ሲቆፍር ስጥና ከዛ ደግሞ መጨረሻ ላይ ረሆቦት እንደሆነለት ይሳቅ። በጌታ በኢየሱስ ክርስቶስ ስምና ስልጣን ከስጥና ከእሴቅ አሸጋገርኳችሁ። ወደ ረሆቦት መግባት የምትችሉበት የበረከት ምንጭ እግዚአብሔር በቤተሰቦቻችሁ ላይ ይክፈትላችሁ። ገንዘባችሁ ይበርክት። የምትሰሩ ስራ ይጣፍጣችሁ። የምትኖሩት ኑሮ ይጣፍጣችሁ። በኢየሱስም በመሰላቸት አይደለም፣ ዋጋ በመክፈል አይደለም፣ በጌታ በኢየሱስም ፍራስትሬት በማድረግ አይደለም፣ ዲስኬሬጅ በመደረግ አይደለም፣ በጽናት መራመድ የምትችሉበትን ይሄ ክርስትና ጉዞ እግዚአብሔርን የመምሰል እግዚአብሔርን የመፍራት በጌታ በኢየሱስ በጽድቅ በቅድስና መመላለስ ሁለት አይነት ማንነት ከህይወታችሁ ላይ ይሰበር። ማታ መጠጥ ቤት፣ ጠዋት ቸርች፣ ማታ ጫት ቤት፣ ጠዋት ደግሞ የእግዚአብሔር ቤት ከሚል ሁለት አይነት ህይወት በጣም ጥልቅ ከሆነ የዝሙት ስፒሪት ነፃ ውጡ። በጌታ በኢየሱስም የትኛውም የሴሰኝነት መንፈስ የተሰበረ ይሁን። የስርቆት መንፈስ፣ የሰው ነገር የሚነካካ እጅ በኢየሱስም ከዛ ነፃ መውጣት ይሆንላችሁ። የትኛውም የኃጢአት ስፒሪት፣ ማስተርቤሽን፣ የተለያየ ዝሙት፣ የመጠጥ፣ የዘፈን፣ የተለያየ አይነት የኃጢአት ውጥረት ውስጥ ያላችሁ ሰዎች በጌታችን በኢየሱስ ክርስቶስ ስምና ስልጣን ዛሬ ነፃ መውጣት ይሆንላችሁ። እግዚአብሔር ረዳኝ፣ እግዚአብሔር ደግሞ አገዘኝ የምትሉበት ነገር ሁሉ በጌታ በኢየሱስ ክርስቶስ ስም በህይወታችሁ ላይ ይፈጸም። አዲስ ምዕራፍ ጀምሩ። አዲስ ምዕራፍ ጀምሩ በጌታ በኢየሱስ ስም። በቃ አዲስ ምዕራፍ። ዛሬ ስለ አዲስ ምዕራፍ ለትዳር ቢሆን አዲስ ምዕራፍ፣ ለትምህርት ቢሆን አዲስ ምዕራፍ በጌታችን በኢየሱስ ክርስቶስ ስምና ስልጣን ለየትኛውም አይነት ጉዳይ አዲስ ምዕራፍ ከናርዴ ጋር እንጸልያለን።
ኢየሱስ ክርስቶስ ጌታ ነው። ከናዲ ጋር ጸልየን ከአማንም ጋር እንጸልያለን። ሰፊ የጸሎት ጊዜ ደግሞ ትምህርታችንን ደግሞ ዛሬ አጠር አድርገን ለ20 ደቂቃ ትምህርት የምንማረው ደግሞ ጸሎታችን ደግሞ ይቀጥላል። ናርዲ ጸልያለች፣ ከዛ ደግሞ አማኒ ይጸልያል። ተባረኩ። ያ አሜን። ከእግዚአብሔር ቃል አንድ ክፍል አንቤ በዛ መሰረት ጸልያለሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ላይ እንደዚህ ይላል፣ የምለውን ተመልከት፣ ጌታ በነገር ሁሉ ማስተዋልን ይስጥ። ሃሌሉያ። ጳውሎስ ነው ለጢሞቴዎስ እንደሚለው ጌታ በነገር ሁሉ ማስተዋልን ይስጥ። ሃሌሉያ። በነገር ሁሉ ሲል በሁሉ የህይወታችን አቅጣጫ በመንፈሳዊም በስጋዊም እግዚአብሔር ማስተዋልን ይስጠን በኢየሱስ ክርስቶስ። በመናደርገው ጀርኒ በመናደርገው በየትኛውም ጉዞ የእግዚአብሔር ማስተዋል በእኛ ላይ እንዲመጣ በኢየሱስ ስም ጸልያለሁ። በመናደርገው የቢዝነስ ዲል ሊሆን ይችላል። እግዚአብሔር ሆይ ወደ ትዳር ሊገቡ ያሉ ሊሆኑ ይችላሉ። እግዚአብሔር ሆይ ወደ ትምህርት ሊገቡ ያሉ ለአዳዲስ ስራ እግዚአብሔር አባትና አምላክ በተለያየ የህይወት ስርዓት ውስጥ ያሉ የሚራመዱ ዛሬ በኢየሱስ ስም የእግዚአብሔር ማስተዋል ለህዝብ እንዲለቀቅ እጸልያለሁ በኢየሱስ ክርስቶስን በነገር ሁሉ ማስተዋል እንዲሰጠን እለምናለሁ። የእግዚአብሔር ቃል ሲናገር ጥንቃቄ ጋርዳል ማስተዋል ይጠብቀሃል ተብሎ እንደተጻፈ የምንጠበቅበት ከሰማይ የሆነ ማስተዋል እንዲለቀቅ በኢየሱስ ስም ጸልያለሁ። በእያንዳንዱ እርምጃችን እግዚአብሔር አባትና አምላክ በማስተዋል መራመድ እንድንችል እኔ እጸልያለሁ በኢየሱስ ክርስቶስ ስምና ስልጣን። በምንጸልየው ጸሎት በማስተዋል እግዚአብሔር አባትና አምላክ በምናደርገው በየትኛውም ሁኔታ እግዚአብሔር አባትና አምላክ በዚህ ሰዓት እግዚአብሔር ለልጆችን ማስተዋል እንዲለቀቅልን በኢየሱስ ስም ጸልያለሁ። በነገር ሁሉ ጌታ ማስተዋልን ይስጥ ብሎ በእውነት ጳውሎስ ለጢሞቴዎስ እንደተናገረ በኢየሱስ ክርስቶስ ስምና ስልጣን የማስተዋል መንፈስ ይለቀቅልን። እግዚአብሔር አባትና አምላክ የዲዘርንመንት ስፒሪት ይለቀቅልን። እግዚአብሔር አባትና አምላክ በኢየሱስ ክርስቶስ ስምና ስልጣን ሞኞች አትሁኑ። የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ እወቁ እንደሚል ቃል እግዚአብሔር ሞኝነት ከህዝብ ላይ እንዲነሳ ነው ጸልያለሁ። እግዚአብሔር አባትና አምላክ አላዋቂ መሆን እንዲነሳ ጸልያለሁ። ጌታ ሆይ ነፍሳችን ያለ ዕውቀት እንዳትሆን እግዚአብሔር አባትና አምላክ በቃል ዕውቀት እንድንቆም በኢየሱስ ስም ነው ጸልያለሁ። ማስተዋል እንዲለቀቅ በኢየሱስ ስም ስልጣን ለልጆች ለወንድ ለሴት ልጆች እግዚአብሔር አባትና አምላክ የማስተዋል መንፈስ እንዲመጣ በኢየሱስ ስም ግርዶሽ ሆነ የተቀመጠ አይምሯችን ላይ በክርስቶስ ኢየሱስ ስም አሁን የተነሳ ይሁን። ግርዶሽ የሆነ ያለ ማስተዋል እግዚአብሔር አባትና አምላክ ዝም ብለን ምስግ እንዳንል ጌታ ሆይ ዝም ብለን ሄደን ግብት እንዳንል እግዚአብሔር አባትና አምላክ በጥንቃቄና በማስተዋል እንድንራመድ እግዚአብሔር አባትና አምላክ የማስተዋል መንፈስ እንዲለቀቅ ነው ጸልያለሁ። እግዚአብሔር ቃል ሲናገር ምሳሌ 7 ወይም 5 ላይ ይሆናል፣ ይቅርታ አድርጉልኝ፣ አንድ ወጣት ነበር ይላል ማስተዋል የጎደለው ይላል። ከዛም በኋላ በከተማ የምትዞር አንዲት ሴት አገኘችው ና ብላ ይዛው ወደ ቤቷ ሄደች ይላልና ፍላጻ ጉልበቱን እስከሚሰነጥቀው ድረስ አላወቀም ነበር ይላል። በኢየሱስ ክርስቶስ መጠበቅ ይሁን። እግዚአብሔር አባቴና አምላኬ በክርስቶስ ኢየሱስ ወደ ክፉ ከሚመሩን እግዚአብሔር መልካም ካልሆኑ ነገሮች መጠበቅ ይሁን። ማስተዋል እንዲጠብቀን ዛሬ በኢየሱስም የማስተዋል መንፈስ እንዲለቀቀን ይጸልያለሁ። እግዚአብሔር አባትና አምላኬ የዲዘርንመንት መንፈስ እንዲለቀቀን ይጸልያለሁ። ለልጆች እግዚአብሔር አባቴና አምላኬ ዘመኑን የምንለይበት ጌታ አይኖቻችን እንዲከፈቱ እግዚአብሔር አባቴና አምላክ ዘመኑን እንድናውቅ እግዚአብሔር ዘመኑን እንድንመረምር በኢየሱስ ክርስቶስ እንድትረዳን እኔ ለምናለሁ። ዛሬ የማስተዋል መንፈስ ይለቀቅ። እግዚአብሔር ዝም ብሎ በድንግዝግዝ እግዚአብሔር ትራያል ኤንድ ኤረር እንዳናደርግ ጌታ ሆይ ልሞክረው ልንካውና ከዛ የሚል ነገር እንዳንገባ እግዚአብሔር ሆይ በማስተዋል በነገር ሁሉ ነው የሚል እግዚአብሔር ቃል በነገር ሁሉ ማስተዋል እንዲሰጥ ተብሎ እንደተጻፈ በነገር ሁሉ ጌታ መንፈስ ቅዱስ በማስተዋል መውጣት መግባት እንዲሆንልን እኔ ጸልያለሁ። እንደዳነ ህዝብ እግዚአብሔር እንደሚረዳው ህዝብ ጌታ ከፊቱ እንዳለ ህዝብ እግዚአብሔር እንደሚያሰማራው ህዝብ እግዚአብሔር አባትና አምላክ የማስተዋል መንፈስ ዛሬ እንዲያገኘን ጸልያለሁ። አይኖቻችን ይከፈቱ ጌታ አባትና አምላክ በክርስቶስ ኢየሱስ ስምና ስልጣን ወዴት እንደምንሄድ እንድናውቅ እግዚአብሔር እንደዛ ተደርገናል። በክርስቶስ ኢየሱስም የመቅበዝበዝ ዘመን ያብቃ። እግዚአብሔር ሆይ በተለያየ ሁኔታ በአንድ ነገር ደጋግሞ መውደቅ ከህይወታችን ላይ ያብቃ። እግዚአብሔር አባትና አምላክ በኢየሱስ ክርስቶስም አቅም እንዲለቀቅ ጉልበት እንዲለቀቅ እኔ ጸልያለሁ።
ጨክነን የምንወጣበት ጥሰን የምንወጣበት የእግዚአብሔር ጉልበት የእግዚአብሔር ኃይል እንዲመጣ በኢየሱስ ስም ጸልያለሁ። እግዚአብሔር አባቴና አምላክ በነገር ሁሉ መከናወን እንዲሆንልን ጸልያለሁ። በእውነት ሶስተኛ ዮሐንስ መልእክት ላይ ስታነቡ ወዳጄ ሆይ ነፍስ እንደሚከናወን በነገር ሁሉ እንዲከናወንልህ ጤና ደግሞ እንዲሆንልህ እመኛለሁ ተብሎ እንደተጻፈ በኢየሱስ ክርስቶስም ጤንነት ይሁን። እግዚአብሔር ሆይ በሽታዎች ይፈወሱ። ቅዱሴ እንደጸለየ ተስማምቼ ነው ጸልያለሁ። ያደከመ ያደቀቀ ገንዘብን የሚበሰብስ በጌታ በኢየሱስ ክርስቶስም በዚህ ማታ ፈውስ ይሁን። በዚህ ማታ በኢየሱስም ፈውስ ይሁን። ከተለያየ ክሮኒክ ከሆነ መፈወስ ይሁን። እግዚአብሔር ከትንንሽ ከትልልቅ በሽታዎች መፈወስ ይሁን። እግዚአብሔር አባቴና አምላክ ሆይ እግዚአብሔር ልጆችህን ያደቀቀ ልጆችን ያጎሳቆለ ያለማስተዋል ጌታ ሆይ ባለማስተዋል የሄድንባቸው መንገዶች እግዚአብሔር ዛሬ ያብቁ። ባለማስተዋል ሄደን ችግር ውስጥ የገባንባቸው ነገሮች ዛሬ መውጫ መንገድ እንድታዘጋጅልን በኢየሱስ ስም ጸልያለሁ። የበሽታ ጉልበት ከህዝብ ላይ ይነሳ። ችግር ከህዝብ ላይ ይነሳ። ረሃብ ከህዝብ ላይ ይነሳ። እግዚአብሔር አባትና አምላክ ህዝብህን እንድትጎበኝ በዚህ ሰዓት ጸልያለሁ። በጓዳ ሆነው የሚያለቅሱ ይጽናኑ። በተለያየ ዲፕሬሽን ውስጥ የሚያልፉ እግዚአብሔር ነፃ ይውጡ። ከዚህ ሁኔታ ማን ያወጣኛል ብለው በጭንቅ ውስጥ ያሉ ጌታ ሆይ እዚህ ጋር ማን ይደርሳል ብለው ግራ በመጋባት ውስጥ ያሉ እግዚአብሔር ዛሬ እጅ ፈጥና እንድትደርስላቸው ነው ጸልያለሁ። የታመሙ ህፃናት እግዚአብሔር ሆይ እግዚአብሔር አባት በጭንቅ ውስጥ ያሉ ወላጆችን ዛሬ እንድታስብ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ፈውስ ይሁን በኢየሱስ ስም። እግዚአብሔር ሆይ መለቀቅ ይሁን፣ መፈታት ይሁን፣ እስራት ሁሉ ይበጣጠስ በኢየሱስ ክርስቶስም። ትብታብ ሆኖ እግዚአብሔር ሆይ ልጆችህን ወደፊት አላራምድ ያለ ከዛ ደግሞ ለመራመድ ሲሞክሩ ከኋላ ኮቴ የሚከታተል የፈርዖን ስፒሪት በናዝሬቱ ጌታ በኢየሱስ ስም የተሰበረ ይሁን። እግዚአብሔር አባትና አምላክ ሆይ ከአለት ንቃቃት መውጣት ይሁን። ጌታ መንፈስ ቅዱስ በኢየሱስ ክርስቶስ ስምና ስልጣን ጥሶ መውጣት ይሁን። ፋሬስ ይሁን ለልጆች እግዚአብሔር ሆይ ዛሬ በኢየሱስ ክርስቶስ በምንጠይቅበት ሁኔታ ውስጥ እንደ ፍቃድ ቃሉ ሲናገር እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 17 ላይ እንደ ፍቃዱ በሱ ዘንድ ያለን ድፍረት ይህ ነው፣ አንዳች እንደ ፍቃዱ ብንለምን ያደርገዋል፣ እንደተሰማልን ብናውቅ ደግሞ እንደተቀበልን እናውቃለን ተብሎ ተጽፏል። ጌታ ሆይ እንደ ፍቃድ በፊት የምንጠይቃቸው ነገሮች ሁሉ እንደተሰሙልን እንድናመን እግዚአብሔር አባትና አምላክ ሆይ እንድትረዳን እለምናለሁ በኢየሱስ ክርስቶስ ስምና ስልጣን። በትዳር ጉዳይ ለሚጸልዩ እግዚአብሔር ሆይ ይሰጣቸው በኢየሱስ ክርስቶስ ስም። ትዳር የተባላሸባቸው ጫፍ የደረሰ እግዚአብሔር አባትና አምላክ ሆይ ይሄ ነገርማ ብለው ተስፋ በቆረጡበት እጅህ እንድትገባ እኔ ጸልያለሁ። በልጆች ጉዳይ የሚሰቃዩ ጌታ ሆይ ባለመውለድ ብቻ አይደለም ወልደው ልጆቻቸው የጠፉባቸው እግዚአብሔር ልጆቻቸው የተበላሸ መንገድ የሄዱባቸው ለልጆቻቸው የሚያለቅሱ እግዚአብሔር መመለስ እንዲሆን የእናቶችን ለቅሶ እንድታይ የአባቶችን ጸሎት እንድትሰማ በኢየሱስ ክርስቶስ ስም እኔ እጸልያለሁ። እግዚአብሔር ሚስቶቻቸውን እያሳዘኑ ጸሎቶቻቸው የተከለከሉ ባሎች ዛሬ ይቅር እንዲባሉ የእግዚአብሔር ቃል ጴጥሮስ ላይ እንደዚህ ይላል፣ እናንተ ሚስቶቻችሁን አታሳዝኑ ጸሎታችሁ እንዳይከለከል ይላል እግዚአብሔር ቃል። በኢየሱስ ክርስቶስ ስምና ስልጣን ዛሬ እግዚአብሔር ሆይ ፈውስ እንዲሆን ጸልያለሁ። ለትዳር ፈውስ እንዲሆን ጸልያለሁ። ለልጆች ፈውስ እንዲሆን ጸልያለሁ። እግዚአብሔር አባቴና አምላክ የሥራ በሮች እንዲከፈቱ ጸልያለሁ። በኢየሱስ ክርስቶስ ስምና ስልጣን የሥራ በሮች ይከፈቱ። ጌታ መንፈስ ቅዱስ የትምህርት በሮች ይከፈቱ። እግዚአብሔር አባቴና አምላክ ዛሬ ለልጆች ስለራራህልን እናመሰግናለን። መንፈስ በኃይል በዚህ ቦታ ስላለ አመሰግናለሁ። የእግዚአብሔር መንፈስ ባለበት በዚህ አርነት አለ ተብሎ እንደተጻፈ እግዚአብሔር ሆይ ማህፀን ይለምልም በኢየሱስ ስም። እግዚአብሔር አባትና አምላክ ሆይ መውለድ የማይችሉ ዛሬ ይውለዱ በኢየሱስ ክርስቶስ ስምና ስልጣን። እግዚአብሔር ሆይ ይለምልም በኢየሱስ ስም፣ ያፍራ በኢየሱስ ስም። እግዚአብሔር አባትና አምላክ ሆይ በመውለድ የሚባረኩ እህቶች ይኖሩ በኢየሱስ ስም። ልጅ እግዚአብሔር እየፈለጉ የሚጸልዩ መውለድ ያልቻሉ መካንነት በኢየሱስ ስም የተነሳ ይሁን። ከእህቶቼ ማጸለይ መካንነት ይነሳ በኢየሱስ ክርስቶስ ስምና ስልጣን ይነሳ። የርግማን ኃይል የተሰበረ ይሁን። የርግማን ጉልበት የተሰበረ ይሁን። ከዘር ማንዘር ዘር እየቆጠረ የሚመጣ ብለድ ላይንን
እየቆጠረ የሚመጣ የትኛውም የጨለማ ኃይል የጨለማ ጉልበት በጌታዬ በመድኃኒቴ በኢየሱስ ስም ስልጣን አፈርሳለሁ። የፈረሰ ይሁን። ከብዙዎች ላይ ጨለማ ይነሳ። ከብዙዎች ላይ የዓይን ቅርፊት ይነሳ። እግዚአብሔር አባቴና አምላክ ሆይ ደግሞ ጸልያለሁ ልጆች ቃልህን በማንበብ እንድንተጋ እግዚአብሔር አባትና አምላክ ሆይ በመጸለይ እንድንተጋ እግዚአብሔር ሆይ መሰዊያችንን በማንደድ እንድንተጋ በኢየሱስ ክርስቶስ ስምና ስልጣን እንድትረዳን እለምንሃለሁ። እግዚአብሔር ቤታችን የጸሎት ቤት ይሁን። እግዚአብሔር ሆይ መኝታ ክፍላችን የጸሎት ቤት ይሁን። በኢየሱስ ክርስቶስ ስምና ስልጣን አንተን የምንፈልግበት እግዚአብሔር ሆይ ጉልበትና አቅም እንዲጨመርልን በውስጥ ሰውነታችሁ ታደሱ ተብሎ እንደተጻፈ በውስጥ ሰውነት መታደስ እንዲሆን ጸልያለሁ። አባ ሆይ መልካም ነህ። እጅ በዚህ ስላለች አመሰግናለሁ። እግዚአብሔር ሆይ እየነካ ስላለ እየፈወስክ ስላለ እየዳሰስክ ስላለ አመሰግናለሁ። እግዚአብሔር ሆይ በተለያየ ቦታ ለወንጌል ሲሉ የታሰሩ ለወንጌል ሲሉ የተሰደዱትን እንድታስብ ጸልያለሁ። እግዚአብሔር አባትና አምላክ ሆይ ልጆቻቸውን እንድታስብ እግዚአብሔር ሆይ እነሱን እንድታስብ እኔ ጸልያለሁ። ጌታ ሆይ ስም ይባረክ። መንፈስ በኃይል በዚህ ስላለ አመሰግንሃለሁ። ክብር ሁሉ ላንተ ይሁን። በወደድከው ከፍ ከፍ ባደረግከው ከስሞች ሁሉ በላይ ስምን በሰጠኸው በአንድያ ልጅ በኢየሱስ ክርስቶስ ስምና ስልጣን ጸለይኩኝ። አሜን አሜን አሜን። ናርድዬ ጌታ ኢየሱስ ክርስቶስ ዘመንሽን ይባርክ። ተባረኩ። ጸጋ ይብዛላችሁ። ጌታ ኢየሱስ ይባርካችሁ። ድንቅ እግዚአብሔር መንፈስ አለ። በጣም ደስ የሚል የአምልኮ መንፈስ ይመስለኛል። እኔም ጠዋት ስነሳ ትንሽ በጌታ ፊት ነው የምነግራችሁ ትንሽ ተጫጭኖ የነበረ ላይቭላ እንዳልገባ በጣም ውስጤን ተያይዞ የነበረ እና በጣም ይሄ ዝለት ማለት ነው ይሄ ስጋ ሳይሆን የነፍስ ዝለት አለ አይደለም። በጣም በዛ ውስጥ ነበርኩኝ። እግዚአብሔር አምላክ ግን ይኸው እናንተን አገኘው። እኔም ራሴ ነኝ የመለኩት የተጽናናሁትና አንዳንዴ ለብቻችን ልንደክም እንችል ይሆናል። አንድ ላይ ህብረት ስናደርግ ግን እግዚአብሔር አምላክ ደግሞ ያበረታናል ማለት ነው። ጌታ ስሙ የተባረከ ይሁንና ጌታ አምላክ በጣም የተባረከ አምላክ ነው። ድንቅ አምላክ ነው። ስሙ የተባረከ ይሁንና ጌታ ስሙ የተባረከና ኤዱዬ ወተሽ ግቢ። ቆይ ሪፖርት እየላከብኝ ነው። ወተሽ ስትገቢ ይጠፋል። ላኪልኝ ደግመሽ። ጌታ የተባረከ ይሁን። እግዚአብሔር አምላካችን ድንቅ ነው። እስቲ የተጽናና ሰው እስቲ ኮሜንት ላይም ገስትም ላይ ካላችሁ እጃችሁን ማሳየት ትችላላችሁ። እኔ ተጽናንቻለሁ። ይኸው እኔ ራሴ ተጽናንቻለሁ። የተጽናና ሰው ደክሞት የነበረ አሁን ግን እግዚአብሔር ኃይሉን ያደሰለት ሰው የእውነት እሺ፣ የእውነት ወዳጆቼ፣ የእውነት እሰይ። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይሄ ሁሉ ሰው የተጽናና ነው። ስሙ ይባረክ። እግዚአብሔር አምላክ ስሙ የተባረከ ይሁን። ሃሌሉያ። እሰይ እሰይ። ጌታ ክብሩን ይውሰድ። እንኳን መንፈስ ቅዱስ አጽናናችሁ፣ እንኳን እግዚአብሔር ልባችሁን ደገፈ። ከትምህርት በኋላ ደግሞ ከአማኒ ጋር በደንብ አድርገን በስፋት እንጸልያለን። ጌታ ኢየሱስ ዘመናችሁን ይባርክ። በጣም የተወደደችው እህታችን ኤዱ ጠፍታ ነበር። ያው ከኔ ጋር እናወራ ነበረ። በጣም እንወዳት እህታችን ናት። ሌሎቹ እንኳን አሉ። እሷ ግን ትንሽ የራሷ ጉዳይ ነበራትና እንግዲህ በዛ ምክንያት ወዲህ ወዲያ እያለች ነበረ ማለት ነው። ስለዚህ ኦፊሻሊ ኤደናዊት እንግዲህ ከግሪክ ከቆሮንቶስ ይቅር ወይስ ልናገር ከግሪክ ወደ ዩኬ ገብታለች ማለት ነው። ጌታ ይባረክ። ወደ እንግሊዝ ገብታለች ማለት ነው። ጌታ የተባረከ ይሁን። ወንድማችን አፈወርቅ ደግሞ እዚህ ጋር በመነጽር የምትመለከቱት ሰው ከጂንካ 01 ወደ ጂንካ 02 ቀበሌ ገብቷል። ጌታ ስሙ የተባረከ ይሁን። ጌታ ይባረክ። ሃሌሉያ። አፍዬ መነጽር ገዛልሃለሁ። እሺ፣ ለእንትኑ ነው አይደል የምታደርገው? ለላይቱ ነው። እሺ፣ የባለፈው አለቀ እንዴ? የ3 ወሩ አለቀ አይደለ? ቤት ክራዩ ሌላ የ3 ወር ይላካል። ጨመረ እንዴ? ከ1500 በላይ አልጨመረም? በቃ በጣም የተወደደ ወንድማችን ጌታ የተባረከ ይሁን። እንግዲህ ሁላችሁንም ሰላም ብያለሁ። ሳሪቾን በጣም ጠፍታ ነበረ። ጌታ የተባረከ ይሁን። እንግዲህ
ሳሪቾ መቼ ነው ጾማችሁ የሚያልቀው? ጾማችሁ አልኩኝ፣ ጾማቸው የሚያልቀው አረብ ሀገር ያላችሁ እህቶች 2-3 ቀን ኔክስት ዊክ 3 ቀን ቀርቷል። ቅዱስ 3 ቀን ኦ እግዚአብሔር መልካም። 30 ቀን በኋላ ማፊ ሙሽኪላ ብለን ትምህርታችንን እንቀጥላለን ማለት ነው። ጌታ ይባርካችሁ፣ አይዟችሁ። 3 ቀን ማለት ሐሙስ ዕለት ኦልሬዲ ይፈታል ማለት ነው። ጌታ የተባረከ ይሁን። ከዛ በኋላ ፍሪ ትሆናላችሁ ማለት ነው። የኦርቶዶክሳውያን ደግሞ ኦልሞስት ወደ 3 ሳምንት ምናምን ነው። ጌታ ይባረክ። እንግዲህ ኢየሱስ ክርስቶስ ጌታ ነው። ሮሜ እናውጣ ወይ ግን ኤዱዬን ቆይ ሰላም እንበላት። አልናፈቀቻችሁ? ሰላም እንበላት። የሚስቴ ስም ነው ያላት እንግዲህ እሷ ለዛ ሰላም ሁላችሁም እንዴት ናችሁ? በቃ በጣም ናፍቃችሁኝ ነበረ። ጌታ ይባረክ። እንግዲህ ተገናኝተናል ከብዙ ጊዜ በኋላ። እግዚአብሔር ክብሩን ይውሰድ። በቃ በዚሁም ያው ቅዱሴ እንዳበሰራችሁ ነው። እግዚአብሔር በጣም ረድቶኛል። ጌታ በጣም ረድቶኛል። ወረቀት ጨርሻለሁ፣ ፍቃዴን አግኝቻለሁ እና እግዚአብሔርን አመስግኑልኝ። በጣም ደስተኛ ነኝ። ያው ድጋሚ ወደ ቤተሰቦቼ ስለተመለስኩኝ ደግሞ ደስተኛ ነኝ። ከዚህ በኋላ በደንብ እንማራለን። ቴንኪዩ በጣም ቅዱስ ጌታ ይባረክ። እሰይ አይኖ አሁን ያለው የኢሚግሬሽን ጉዳይ በጣም ታፍ ነው ኤቭሪዌር እና እግዚአብሔር በዚህ ሁሉ መሃል በአጭር ጊዜ ውስጥ ያው አጭር የሚመስልን እኛ ነን። እሷ ያሳለፈችውን ቻሌንጅ እሷና ጌታ ናቸው የሚያውቁት፣ ግን ሆኖም አጭር ጊዜ ነው። በሚገርማችሁ ሁኔታ በጣም ለብዙዎች ቻሌንጅ ፉል በሆነበት ጊዜ እግዚአብሔር አምላክ ልንገራቸው አደለ፣ ትንኝ በማይወጣበት ቀዳዳ እግዚአብሔር ያሾልካቸዋል። ጌታ ስሙ የተባረከ ነው። እግዚአብሔር ታማኝ ነው። የኔም ጉዳይ ደግሞ በጣም በአጭር ጊዜ ውስጥ ነው እግዚአብሔር አምላክ የኔም ወረቀት እንትን ያለውና እግዚአብሔር ስሙ የተባረከ ይሁን። ህጋዊ ሆኖ መኖር መልካም ነው። እንደ ክርስቲያን ህጋዊ ሆኖ መኖር መልካም ነው። ያ ደግሞ ምን ያደርጋል? በልበ ሙሉነት እንድትኖሩ፣ ሳትፈሩ ሳትሳቀቁ እንድትኖሩ ያደርጋል። ደግሞ የችግር ምክንያት ደግሞ በስደት ደግሞ ወታችሁ ደግሞ ወረቀት ያላለቀላችሁም እግዚአብሔር አምላክ ወረቀታችሁን ያስጨርስላችሁ። እግዚአብሔር መልካምን ያደርግላችሁ። ጌታ የተባረከ ይሁን፣ ስሙ ይባረክ። ግን ለሆነ ጉዳዩ ደግሞ እግዚአብሔር አይችልም ይላል፣ ይጨነቃል ማለት ነው። ስለዚህ አትጨነቁ። መጽሐፍ ቅዱስ ምንድን ነው የሚለው? የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንደውም ትናንት ቪዲዮ ላይ ምንድን ነው ያልኩት? ጭነት አራግፉ፣ አትጨነቁ። እግዚአብሔር ይሰራል፣ ያደርጋል። ዛሬ አምልከናል አይደለ? እርግጠኛ ሆኜ እነግራችኋለሁ ብዙዎቻችሁ የምስራች እግዚአብሔር ሊያሰማችሁ ነው። ለምን? እግዚአብሔር መንፈሳዊ ዓለም ላይ የሆነ ነገር ሲሰራ በአምልኮ ነው የሚሞላን። መጀመሪያ ቻሌንጅ አለ እኮ በጣም በያለንበት ሀገር በያለንበት ሁኔታ ቻሌንጅ አለ። ቻሌንጁ የገንዘብ ብቻ ላይሆን ይችላል። እንደው የአፍሪካውያን ስለሆን እንጂ ቻሌንጅ ብዙ ጊዜ የሚመስለን እኛ ገንዘብ ብቻ አይደለም ቻሌንጁ። ከሰው ጋር ቡና መጠጣት የሚያቅተው ሰው አለ፣ ሰው በማጣት በተለያየ አይነት ሁኔታ ማለት ነው። ስለዚህ እግዚአብሔር አምላካችን የተባረከ ጌታ ነው። የዳዊትን እግዚአብሔር አምላክ በወረቀት ረድቷታል። ከዚህ በኋላ ደግሞ የምናመሰግነው በትዳር ነው። እግዚአብሔር አምላክ የተባረከ ባል ይሰጣታል፣ ሬዲ ስትሆን ማለት ነው። እየገባችሁ እንዳታጨናንቋት። እኔ እንትን ይኖራት ምናምን አላወቅኩም፣ ግን እግዚአብሔር አምላክ ከዚህ በኋላ ደግሞ ቆንጆ ባል ይሰጣታል። መስዬም አስባለች መሰለኝ። አላት መስዬ አላት። መስዬ ቲጂም ደግሞ ቲጂ ልጅ ናት። ቆይ አንድ ዓመት ቆይ። የሳሪቾ ትንሽ እንትን ነው ከይዙን አውርታኛለች። አዲስ መንፈሳዊ ዓለም ላይ እየተፈጠረ ነው ብላለች። ባሌ መንፈሳዊ ዓለም ላይ እየተፈጠረ ነው ብላለች። ጌታ ይባረክ። ሃሌሉያ፣ ስሙ ይባረክ። እግዚአብሔር ይረዳችኋል። ወንዶች ትንሽ ቆዩ። አደገኛ ቦዘኔዎች አማን አብርሽ አፈወርቅ። በባለትዳሮች ዓለም ላይ ያላገባ ሰው አደገኛ ቦዘኔ ይባላል። አደገኛ ቦዘኔ ስታገቡ ይቅርታ ለዚህ ቃል ዝም ብዬ ስቀልድ ነው። ጌታ ይባረክ። እስቲ ዛሬ ኤደናዊት ናት የምታነብልን ሮሜ ምዕራፍ 5 ሮሜ ምዕራፍ 5 ከቁጥር 12 ጀምሮ እስከ 21 ድረስ እናስነብባታለን። የታባቷ ጠፍታ ነበር። ቅዱስ እንዳልቆይባችሁ እስከዛ ልዘጋጅ። ልቆይ እንትን በዩ አውጪው፣ ችግር የለው። እሺ ጌታ ኢየሱስ ይባርካችሁ። ኮፕሊንካችሁን ኤደናዊት እስክታነብ ሮሜ 5:12 ጀምሮ ያለውን እስክታነብ ኮፕሊንካችሁን 20 ሺህ ያስገቡት።
ታፕታፕ በጣም አርጋችኋል። ጌታ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። ለ30 ደቂቃ ነው የምንማረው። ይኸው ናርዲ ምስክር፣ ለ30 ደቂቃ ብቻ ነው የምንማረው እና ከ30 ደቂቃ በኋላ እንጨርሳለን። ሪፍሌክት ታደርጋላችሁ። እስከዛ መቼ እንዳለ ንገራቸው። በዛው ንገራቸዋል ወይ ኤዱዬ? መጽሐፍ ቅዱሴ ይሄ የግዕዙ ነው እና ይቅርታ አድርጉልኝ ለዛሬ። ኢትስ ኦኬ በቃ እያስላኩኝ ነው፣ ገና እቃዎች ያልመጡም፣ ለዛ ነው። ኢትስ ኦኬ። እንትና ለምን አማንን አትልኪውም? ይዞልሽ አይመጣም? ከግሪክ ነው አይችልም። አማን ከኢትዮጵያ ቢሆን ከግሪክ ይዞልሽ ይምጣ። ደስ ይለኛል። አማን ይዘና እስቲ ግሪክ ዮገርት ይዞ እንዳይመጣ እንጂ። በጣም ሶሪ። እሺ ከኔክስት ዊክ አሜን፣ ከ3 ቀን ከ4 ቀን በኋላ ይደርሰኛል። ምንም ችግር የለውም። እኛ እናነባለን። እሺ ቆይ ናርዲ ታንብብ። አንዴ ቦታ ልቀይራችሁ ከይቅርታ ጋር። ናርዲ የቀጥይ። እሺ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባርሰሎት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ ወጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱ በደል ሞት በአንዱ በኩል ከነገሰ፣ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። አይታችኋል። አሁን ሰባኪ አንድ ሰው ወንጌል ሰባኪ መሆኑን ከማውቅባቸው ነገሮች ውስጥ 25 በተወሰነ ፐርሰንት የመጽሐፍ ቅዱስ አነባበብ ነው። አሁን እዚህ ጋር ምንም አይነት ወጣ ገባ የለም። ስለዚህ ብዙ ጊዜ መጽሐፍ ቅዱስ ስታነቡ እንደዚህ አሁን እንዳነበበችው በደንብ አድርጋችሁ ማንበብ መልመድ አለባችሁ። ስለዚህ ይሄ በጣም 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 ወሳኝ የሆነ አነባበብ ራሱ ማለት ነው። በአንድ ሰው አለመታዘዝ ካልክ አማርኛ ቋንቋ የተማርነው ነው ያደግንበት ነው። ይሄንን ስታነቡ ደግሞ የእግዚአብሔርን ቃል በደንብ ረገጥ አድርጋችሁ በጣም ማራኪ በሆነ አነባበብ ማንበብ በጣም ጥሩ ነው። ናርዲዬ ጌታ ኢየሱስ ክርስቶስ ይባርክሽ፣ ተባረኪ። እርግጠኛ ነኝ ወደ ሃምቡርግ ተመልሰሻል። እነ ባሮኬ ደግሞ በጣም ቁም ስቅሌን እያሳዩ ነው። ደብዳቤውን ፎርማቱን ልክልሽና ፎርማቱን ልክላችኋለሁ። አማኒ ተመልሻለሁ። እሺ ናይስ። ስለዚህ ደብዳቤውን አማኒ ልክላችኋለሁ። የደብረ ብርሃን የምትገቡ ልጆች ብዛትና ይዛችሁ የምትገቡት ዕቃ ሞዴስ፣ ሳሙናና መጽሐፍ ቅዱስ እነዛን ይዛችሁ የምትገቡበትን ሙሉ ከእናንተ ስም ጋር ደብዳቤው ሰጥቶኛል። ፎርማቱን የስሙን ነው ያላከልኝ። ስሙን እንዲልክልኝ ነገረውና ቶሎ አስገባ። አሁን ላኩልኝና ናርዲ ትጽፋለች ማለት ነው። ጌታ የተባረከ ይሁን። ፕሮግራማችን ሰኞ፣ ሮብ፣ አርብ ከምሽቱ በኢትዮጵያ 3 ሰዓት ነው። አማን ተናገር ብሎ ረሳሁኝ፣ እሱን ኮሜንት ላይ ጽፏል። ሰኞ፣ ሮብ፣ አርብ ከምሽቱ 3 ሰዓት ትምህርታችን አለ ማለት ነው። ቀጣይ ቅዳሜ ደግሞ እግዚአብሔር እርቶን በደብረ ብርሃን ማረሚያ ለ80 ሴቶችና ለ60 ወንዶች አካባቢ የሞዴስና የንጽህና መጠበቂያ ደግሞ መጽሐፍ ቅዱስ የ100 ምናምን ሺህ ብር መጽሐፍ ቅዱስ አጠቃላይ ከ150 ሺህ ብር በላይ የሚያወጡ ነገሮችን ለደብረ ብርሃን ማረሚያ እንሰጣለን። ጌታ ስሙ የተባረከ ይሁን። እሺ እንቀጥል።
እንግዲህ ባለፈው እንደምታውቁት ሮሜ ጥናታችንን ስናጠና እስከ ቁጥር 11 ያለውን በደንብ አድርገን አጥንተናል። ዛሬ ደግሞ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም እንደገባ ባለፈው እንግዲህ በክርስቶስ ኢየሱስ ያገኘነውን መታረቅ በክርስቶስ ኢየሱስ ያገኘነውን ሰላም በደንብ አድርጎ ይናገራል። ዛሬ ደግሞ የሚናገረው ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። እዚህ ጋር አሁን ኃጢአት የሚለውን ከግሪኩ እንተረጉምና 30 ደቂቃ ነው። አሁን ከ22 ነው ኦልሬዲ ከ22 ነው። ከ52 ሲል እጨርሳለሁ። ለ30 ደቂቃ ብቻ ነው ትምህርታችን የምንማረው። ጌታ ኢየሱስ ስሙ የተባረከ ይሁን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ኃጢአት በማን ምክንያት? በአንድ ሰው ምክንያት ወደ ዓለም ገባ፣ በኃጢአትም ሞት። በአንድ ሰው የሚለው እንግዲህ እዚህ ጋር እንደምታውቁት አዳምን ነው ሪፕሬዘንት የሚያደርገው። አዳም ለእግዚአብሔር ድምፅ ባለመታዘዝ ለሰይጣን ድምፅ እንዴት እንደታዘዘ እንደምታውቁት ባለፈው ስለ ውድቀት ስንማማር በደህንነት ትምህርት ላይም ካያችሁ ሰይጣን የወደቀበት አወዳደቅና አዳም የወደቀበትን አወዳደቅ ስንመለከት ሰይጣን ከልቡ በመነጨ በራሱ ሐሳብ ሲወድቅ፣ አዳም ደግሞ ከኃጢአት ከሰይጣን በመጣ ድምፅ ወደቀ። ለዛ ነው መጽሐፍ ደግሜ ልናገር፣ ሰይጣን ከራሱ ሐሳብ በመነጨ ክፉ ሐሳብ ወደቀ፣ ኃጢአትን አደረገ። አዳም ደግሞ ከሰይጣን በመነጨ ድምፅ የሚስቱንም ድምፅ ሰምቶ ደግሞ ወደቀ። ከውጪ ለመጣ አካል ከእግዚአብሔር ውጪ ለመጣ አካል በመታዘዝ ኦኬ አዳም እንደወደቀ ሰይጣን ደግሞ ከራሱ ሐሳብ አመንጭቶ መጽሐፍ ቅዱስ ለዛ ነው ሲናገር እሱ ሐሰተኛ የሐሰትም አባት ነው ይለዋል። እሱ ሐሰተኛ ደግሞ የሐሰትም አባት ሐሰትን ከራሱ አውጥቶ ይናገራል ነው የሚለው። ስለዚህ ሐሰት የት ነው ካላችሁ ሜዲን ሰይጣን ነው ማለት ነው። ኦኬ በጣም ሜዲን ቻይና የሚል ዕቃ እንደሚበዛ ካያችሁ፣ ክፋትም ደግሞ ርኩሰትም ካያችሁ ሜዲን ሰይጣን ነው ማለት ነው። ስለዚህ ሰይጣን የወደቀበት አወዳደቅ ከራሱ በመነጨ ሐሳብ ነው። ምንድን ነው ሐሳቡ? እንግዲህ የመጨረሻ የውበት መደምደሚያ ያደርገው ነው እግዚአብሔር የፈጠረው። ዞር ብሎ ሲያይ ሁሉም የተፈጠሩት ፍጥረት ዞር ብሎ ሲያይ ከነሱ በላይ ነው። ለዛን መጽሐፍ ቅዱስ የውበት መደምደማ ነው ይለው፣ ክላይማክስ ኦፍ ቢዩቲነስ ይለዋል። ኦኬ በግሪኩ እንደውም ከኤስቴቲክስ ጋር አያይዞ ነው የሚናገረው። ማለት ይሄ ፋይናል ይሄ በጣም ዲዛይን የተደረገ እግዚአብሔር እንዲሁ ዝም ብሎ ሳይሆን ዲዛይን አድርጎ እግዚአብሔር የፈጠረው ከከበሩ ድንጋዮች መካከል ጭምር የከበሩ ስሙ በእንቁጳዚዮን፣ በቶጳዚዮን፣ በብርሌ፣ በአልማዝ ጭምር ምን የተደረገ ሜታሞርፊካሊ የተገለጸ ነው ሰይጣን የነበረው የመጀመሪያው ማለት ነው። መልአክ ወይም ኪሩቤል ሳለ ማለት ነው። ስለዚህ ይሄ የተፈጠረው በደንብ ለማወቅ ኪሩቤልና መልአክ የሚለውን በደንብ አድርገን መለየት አለብን። ኪሩቤልና መልአክ የሚለውን ኪሩቤል ከመላእክት ከፍ ያሉ ናቸው። የእግዚአብሔር መጋረጃ ለመጋረድ የተቀቡ ናቸው። መላእክት ደግሞ ሜሴንጀሮች ናቸው። መላእክት 24 ሰዓት ሜሴንጀር ነው። መልእክት ሲላኩ ይላካሉ። ይሄ ኪሩቤል የሆነው የወደቀው ሰይጣን የተቀባው ለመልእክት ሳይሆን ለምንድነው? መጋረጃን ለመጋረድ የተቀባ ነው። የእግዚአብሔርን ዙፋን መጋረጃ ለመጋረድ ማለት ነው። ስለዚህ በትክክል ፎርማሊ የዛ የመልአኩ ስራ መጋረጃን መጋረድ ነው። ዳት ሚንስ ሂ ዋዝ ዘ ላስት ኢንቲቲ ፎር ጋድ ማለት ነው። የመጨረሻው ለእግዚአብሔር ቅርቡ የሆነ የመጨረሻ አካል ማለት ነው። ኦኬ ቅርብ የሆነ የመጨረሻ አካል ማለት የእግዚአብሔርን ዙፋን ምን የሚያደርግ የሚጋርድ ማለት ነው። ኦኬ እንግዲህ እንደምታውቁት ይሄኛው በተፈጥሮም በአፈጣጠሩም ከመላእክት ከፍ የሚል ስለሆነ ስማቸውን ካያችሁ ኪሩቤል፣ ሱራፌል ደግሞ ምንድነው የአጥቢያ ኮከብና የእሳት ድንጋይ ይባላል ስሙ። ልድገምላችሁ፣ ኪሩቤል ወይም ሱራፌል ወይም የአጥቢያ ኮከብ ወይም የእሳት ድንጋይ። ኪሩቤል፣ ሱራፌል፣ የእሳት ድንጋይ፣ የአጥቢያ ኮከብ ይባላል። ኦኬ ካያችሁ ለምሳሌ የአጥቢያ ኮከቦች ሳይወለዱ ይላል። የአጥቢያ ኮከቦች ሳይወለዱ ብሎ ክራይስትን ሜንሽን ያደርጋል። ዳት ሚንስ ክርስቶስ ኢየሱስ ከእነርሱም ቀድሞ የነበረ ነው ካለ ምንድን ነው? እነርሱ የመጨረሻ ነበሩ ማለት ነው። ኦኬ በፍጥረት የመጀመሪያ ሆነው ምንድናቸው? ግን በፍጥረት በራንክ ደረጃ የመጀመሪያዎቹ ናቸው። ፓወርፉል ናቸው። ኪሩቤል የሚባለው አቅም ያለው ነው። ካያችሁት ገነት ራሱ የተዘጋው በአንድ በምትገለባበት የኪሩቤል ሰይፍ ነው።
ሌላውን ደግሞ ኃያልነታቸውን ለማየት ከፈለጋችሁ ሲወርድ 1/3 ይዞ ነው የወረደው የመላእክት ዓለም ላይ ማለት ነው። ሲወርድ ከእግዚአብሔር ዓለም ወደ መላእክት ዓለም ሲሄድ 1/3 ገንጥሎ ነው ይዞ የሄደው። ፓወርፉል ናቸው። ሶስተኛ ሰናሪዮ ደግሞ ኃያል መሆኑን ካወቃችሁ ኃያል መሆኑን ለማወቅ ከፈለጋችሁ ልክ ለዳንኤል መልስ እግዚአብሔር አምላክ ከላከ በኋላ የሜዶንና የፋርስ ወይም ያሁኗ የኢራን መንፈስ እንዴት አድርጎ ገብርኤልን እንዳዘገየው ታያላችሁ። ዳት ሚንስ አፈጣጠራቸው ከመላእክትም ከፍ ያለ ነው ማለት ነው። 21 ቀን ሙሉ ገብርኤልን ተቋቁሞት ነበረ። ከዛ በኋላ ሚካኤል ሲመጣ ታላቁ ሚካኤል ሊረዳኝ መጣ ብሎ ሚካኤል ረድቶት ገብርኤል ለዳንኤል ጦርነቱን ለሚካኤል ሰጥቶ መልእክቱን ደግሞ ለዳንኤል ወስዶ እንደሰጠ በደንብ አድርጋችሁ ትመለከታላችሁ ማለት ነው። ስለዚህ በጣም ከፍ ያለ ኔቸር ነው። እግዚአብሔር አምላክ የውበት መደምደሚያ ብሎታል። ልብ ኮርቷል ይለዋል። በልብ ምንድነው? በልቡ ምን አለ? በልዑል እመሰላለሁ አለ። ልዑል ደግሞ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ስለዚህ ምንድነው? ያም ሰይጣንም በልዑል የመመሰል ነው፣ ሰውም ደግሞ በእግዚአብሔር ለመመሰል ነው። ዳት ሚንስ በአጭር ቃል ሰይጣንም እግዚአብሔር የመሆን ፍላጎት ነው፣ አዳምም ደግሞ እግዚአብሔርን የመሆን ፍላጎት ነው። ልዩነቱ ምንድነው? ሁለቱም ተመሳሳይ በሆነ ኃጢአት ነው የወደቁት። ተመሳሳይ በሆነ ኃጢአት እግዚአብሔርን የመሆን ፍላጎት ወይም እግዚአብሔር እሆናለሁ የሚል ፍላጎት ወይም ፍላጎት ቅዠት ማለት እንችላለን። ኦኬ ቅዠት ማለት እንችላለን። እግዚአብሔርን እሆናለሁ የሚል ቅዠት እንደሆነ ትመለከታላችሁ። ግን ዲሴፕሽኑ ወይም ሐሳቡ የመጣበትን ካያችሁ ሰይጣን ዲሴፕሽን አይደለም የመጣበት፣ ራሱ ሐሳቡን አመንጭቶ ነው። አዳም ግን ዲሴፕሽን ነው የመጣበት። ዋዳዝት ሚን ማታለል። ሰይጣን ተታሎ ሳይሆን ሆን ብሎ ዴሊበሬትሊ አስቦ አስቦ ከውስጡ ያመነጨው ነው። አዳም ግን በዲሴፕሽን ነው የገባው ውስጡ ማለት ነው። ይሄንን ፍሬ ብትበሉ እንደ እግዚአብሔር ትሆናላችሁ፣ አይናችሁም ይከፈታል። ዳት ሚንስ ከራሳቸው አላሰቡም፣ ከራሳቸው ወጣ ሐሳብ አይደለም። ምክንያቱም ሲፈጠሩ በእግዚአብሔር መልክና አምሳል ነው የተፈጠሩት። አዳም ለእግዚአብሔር በመገዛት ፍጥረትን እንዲገዛ ነው የተፈጠረው። ስለዚህ ከመላእክት ዓለም የወደቀው መጣና እንዴት ብቻዬን ወድቃለሁ ብሎ እንግዲህ ወደ ሰው ዓለም ወይም ወደ ኤደን ገነት መጣና ሴጣንን ዲሲቭ እንዳደረገው አዳምን ዲሲቭ እንዳደረገው ትመለከታላችሁ። አሁን እዚህ ጋር የሮሜ ጸሐፊ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ሲል ኃጢአት ወደ ሰው ዓለም የመግባት አቅም አልነበረው። ወደ ሰው ዓለም ይሄ ወደ እግዚአብሔር ወደ ፈጠረው ዓለም ወደ ኤደን ገነት ወይም እግዚአብሔር ለሰው ልጆች ወዳሰበው ዓለም እግዚአብሔር ሰውን ሲፈጥርና ኤደን ገነትን ሲፈጥር እግዚአብሔር አምላክ ከሰው ጋር አብሮ ኃጢአት አልፈጠረም። ያልነበረ ያልተፈጠረ ነው። ኦኬ የኃጢአት ፈጣሪው ማን ነው? ሰይጣን ነው። ስለዚህ እግዚአብሔር ልክ አዳምን ሲፈጥር አብሮ ደግሞ ኃጢአትን አላስቀመጠም በኤደን ገነት። ስለዚህ ወደ ሰው ዓለም ኃጢአት ሲገባ ኃጢአት ምንድን ነው? ባዕድ ነገር ነው። እግዚአብሔር ያላዘጋጀው፣ እግዚአብሔር ያላስቀመጠው፣ እግዚአብሔር ለሰው ልጆች ደስቲንድ ያላረገው ያላለመው ነገር ነው። ምን ኃጢአት ማለት ነው? ኃጢአት በግሪክ ለመመልከት ከተፈለገ በጣም ደጋግሜ ነግሬያችኋለሁ። የኛ ቴቴለስታይ ልጆች ታውቁታላችሁ። ሃማርቲያ ይለዋል ኃጢአትን። ሃማርቲያ በግሪክ ሃማርቲያ ይላል። በግሪክ ሃማርቲያ ይለዋል። ምንን? ኃጢአትን በግሪኩ ምን ብሎ ያስቀምጠዋል? ሃማርቲያ ብሎ ያስቀምጠዋል። ሃማርቲያ ማለት ቼንጂንግ ዘ ኦሪጂናል ማርክ ኦር ዘ ኦሪጂናል አይደንቲቲ ማለት ነው። ትክክለኛውን ማንነትን መሳት ማለት ነው። ትክክለኛ ማንነትን መሳት ወይም እግዚአብሔር ካስቀመጠልን ከህይወት ስርዓት ውጭ መሄድ ማለት ነው። እግዚአብሔር ካስቀመጠልን የህይወት ስርዓት ውጭ መሄድ ማለት ነው። ኦኬ እግዚአብሔር ካስቀመጠልን፣ እግዚአብሔር ከመደበልን፣ እግዚአብሔር በመልክና በአምሳል ፈጥሮታል። እግዚአብሔር ያስቀመጠለት ነገር ምንድን ነው? ግዙ፣ ብዙ፣ ምድርን ሙሏት፣ ግዟትም በሚል 5 በረከት ሌላ ጊዜ እናያለን። ሰፋ ባለ አንድ ሙሉ ትምህርት ነው ይሄ 5ቱ እግዚአብሔር የባረካቸው በረከት። እንግዲህ የእግዚአብሔር በረከት ምንድን ነው? ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አይደለም የሚለው። ስለዚህ ያ ምንድን ነው? ግዙ። ኢትስ ኦኬ አፍዬ ግዙ ይላል አይደለ? አይንን ካመመ ዝጋው። ግዙ ምድርንም ሙሏት። ስለዚህ ምንድነው የተፈጠሩበት ዓላማ? ለእግዚአብሔር በመገዛት ፍጥረትን እንዲገዙ የተፈጠሩት። ስለዚህ ለእግዚአብሔር በመገዛት በደንብ ስሙኝ፣ እዚህ ጋር ወሳኙ ነገር ነው የምነግራችሁ። ለእግዚአብሔር በመገዛት ምን ፍጥረትን መግዛት
ሃማርቲያ ሲሆን ከተፈጠሩበት ዓላማ ውጭ እንዴት ሄዱ? በመገዛት መግዛት። ኦኬ፣ በመገዛት መግዛት ሲችሉ፣ ኦኬ፣ በመገዛት መግዛትን መኖርን ሲችሉ ከውጪ በመጣ ሐሳብ ለእግዚአብሔር በመገዛት ሳይሆን ከእግዚአብሔር ውጪ ላለ ለባዕድ አካል በመገዛት ወደቁ ማለት ነው። እግዚአብሔር የፈጠረው ዓላማ እንዴት ነው? እርሱን በመስማት እርሱ ያስቀመጠውን ሕግ በማድረግ ፍጥረትና የኤደን ገነትን የተንከባከበ እንዲኖር ነው። እንደምታውቁት ደጋግሜም እንደነገርኳችሁ እግዚአብሔር አዳምን በስድስተኛው ቀን የፈጠረው በአራተኛው ቀን ቢፈጥር ልክ ሰይጣን ጋር ተሞዳምዶ ኧረ እኔ እኮ አብረን እኮ ነው የፈጠርነው ምናምን ነገ ብሎ ደግሞ ሌላ ኮንስፓይሬሲ እንዳያመጣ ሌላ ደግሞ የተለየ ሐሳብ እንዳያመጣ እግዚአብሔር አምላክ ባለቀ በተጠናቀቀ ጉዳይ ላይ አዳም እንደፈጠረው እንመለከታለን። ኦኬ። ስለዚህ አዳም ያጠፋው እንዴት ነው? እግዚአብሔርን እየሰማ እግዚአብሔርን እየተከታተለ ከእግዚአብሔር ብቻ እየሰማ ለተሰጠው ዓላማ መኖር ሲችል ከእግዚአብሔር ውጪ ለመጣ አካል ለዛውም በእባብ ለተገለጠ አካል ታላቁን አምላክ በእባብ ለተገለጠ አካል ምን አደረገ? ራሱን አሳልፎ ሰጠ ማለት ነው። ስለዚህ እግዚአብሔር ካስቀመጠለት ዓላማ እግዚአብሔር ካበጀለት የህይወት ስርዓት ውጪ እንዴት ተመላለሰ? አዳም ተመላለሰ ማለት ነው። አዳም ተመላለሰ ማለት ነው። ስለዚህ ያ ሃማርቲያ ይባላል። ሃማርቲያ ይባላል። እሺ። ስለዚህ ምክንያት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት። በኃጢአት ምን ገባ? ሞት ገባ። በኃጢአት ምን ገባ? ሞት ገባ። ለምን? የኃጢአት ደሞዝ ሞት ነው። የኃጢአት ደሞዝ ሞት ነው። ልንገራችሁ እዚህ ጋር የኃጢአት ደሞዝ ሞት ነው ሲል ኃጢአት ምን አገኘ? ደመወዝ አገኘ። ለምን? ኃጢአት ተሰርቷልና። የሆነ ነገር ከሰራችሁ ክፍያ አለው። ለምሳሌ ክፉ ነገር ከሰራችሁ ክፉ ክፍያ አለው። መልካም ነገርም ከሰራችሁ ደግሞ መልካም ክፍያ አለው። ስለዚህ ለተሰራው ነገር ሞት ገባ። አሁን ሞት እንዴት ገባ? ለምሳሌ ካያችሁ አዳምን ወደ ህይወት ዛፍ የሚወስደውን መንገድ እግዚአብሔር ዘጋበት ነው የሚለው። በምትገላባበት በኪሩቤል ሰይፍ እግዚአብሔር ዘጋበት ነው የሚለው። ወዴት የሚወስደውን? ወደ ህይወት ዛፍ የሚወስደውን። ለምንድን ነው የዘጋበት? አዳም እግዚአብሔርን ባጠፋ ጊዜ በእግዚአብሔር ፊት ኃጢአትን በሰራ ወይም ጥፋትን ባጠፋ ጊዜ አዳም ምን ሆነ? ፈራ፣ ተሸሸገ አደለ? ከዛ በኋላ እግዚአብሔር ምን አደረገው? አስወጣው፣ ከኤደን ገነት አስወጣው። አሁን ክፉና መልካም የምታሳውቀውን በልቷል። ሁለት ዛፍ ነው ያለው። አንደኛ ክፉና መልካም የምታሳውቀውን በልቷል፣ በዛ ነው የወደቀው። ሁለተኛ ዛፍ ደግሞ አለ። ምን የሚባል? የህይወት ዛፍ የሚባል አለ። የህይወት ዛፍን ከበላ የሞተ በመንፈሱ የሞተ በስጋው ግን ዘላለም የሚኖር ሰው ሊሆን ነው። ኢሞርታል ባት ስፒሪቹዋሊ ዴድ ፐርሰን ማለት ነው። ፊዚካሊ ኢሞርታል ባት ስፒሪቹዋሊ ዴድ ፐርሰን፣ በመንፈሱ የሞተ በስጋው ግን የማይሞት ሰው ሆኖ እንዳይቀር በስጋው ቢሞት ይሻለዋል። ለምን? እኔ መጥቼ ሞቼ ያስነሳዋለሁ። ገብታችኋል? ቁርበቱን የለበሰበትን ካያችሁ ቁርበት ሲለብስ ምንድን ነው? ሀፍረት አለብህ። ምን አይነት ሀፍረት? ይሄ ሀፍረትህን መጥቶ ተራቁቶ ራሱ ከራቁትነት አንተን ነፃ የሚያወጣ ልጅ አለኝ ብሎ ወንጌልን ቀድሞ እንደሰበከው እንመለከታለን። ስለዚህ አዳም የሞተ የህይወትን ዛፍ ከበላ ህይወት ዛፍ ምንድን ነው? ስጋ እንዳይሞት የሚያደርግ ነው። ኦኬ፣ ስጋ ለዘላለም እንዲኖር የሚያደርግ ነው። ስለዚህ የህይወትን ዛፍ ከበላ ሞቷል፣ ግን ዝም ብሎ የሚኖር ሰው ማለት በመንፈስ ሞቷል። ስጋው ግን 100,000 ዓመትም ሊኖር ይችል ይሆናል። ገብቷቸዋል አይደለ? ለምሳሌ አንድ ሰው በጣም ኩላሊቱ፣ ሳምባው፣ ጨጓራው፣ ጣፊያው፣ ጉበቱ፣ ልቡ ሙሉ በሙሉ ከስራ ውጭ የሆነ ሰው ከዛ ግን ስሪ ፒስ ሱፍ ለብሶ በጣም ያማረበት መኪና የሚነዳ ሰው ካያችሁ ምንድን ነው? በጣም ውስጡ እኮ የለም፣ ውጭው ግን አለ። አዳም ማለት እንደዛ ነው። በመንፈስ ሞቷል፣ በስጋ ግን ለዘላለም እንዳይኖር ጌታ ኢየሱስ ክርስቶስ በስጋው ቢሞት ይሻለዋል። ከዛስ ከሞተ በኋላ ስለሱ ሞቶ የሚነሳ አብሮት ደግሞ ይዞት የሚነሳ ልጅ አለ። ማን? የእግዚአብሔር አንድያ ልጅ። ስለዚህ እግዚአብሔር አዲሱ የወይን ጠጅን የጠጣ እንዳለው ጴጥሮስ የድሮውን አይመኝም እንዳለ ጌታ እግዚአብሔር ከኤደን ገነት ጀምሮ እያጠመቀ ያቆየው የህይወት ምን አለ ማለት እውነተኛ ወይን ጠጅ አለ ማለት ነው። ያን ወይን ጠጅ ደግሞ አዳም እንግዲህ ጌታ ኢየሱስን የወይን ግንዱ ላይ ከተጣበቀ ስጋው ይሙት ምን ችግር አለ? በ900 ምናምን ዓመት ኖረ። ከዛስ ሞተ። ከዛስ አሁን ክርስቶስ ኢየሱስ ሲመጣ ሲነሳ ለዘላለም ነው የሚኖረው።
አሜን። ጌታ የተባረከ ይሁን ማለት ነው። ስሙ የተባረከ ይሁን። ሞት ወደ ዓለም ገባ ይላል። በኃጢአትም ሞት፣ የኃጢአት ደሞዝ ምን ስለሆነ? ሞት ስለሆነ፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። አሁን እዚህ ጋር ኃጢአት የሚለው በደንብ ስሙኝ። ኃጢአት የሚለው መጠጣት፣ መስከር ምናምን የሚለውን አይደለም። ኃጢአት የሚለው እነኚህ መጠጣት፣ መስከር፣ መግደል የኃጢአት ውጤቶች ናቸው። የኃጢአት ውጤቶች ናቸው። የኃጢአት ውጤቶች ኦፍኮርስ የኃጢአት ውጤቶች ናቸው። ኃጢአት ምንድን ነው? ከእግዚአብሔር ዓላማ ውጭ መኖር፣ ዓላማን መሳት ማለት ነው አደለ? ዓላማውን የሳተ ሰው ላይ ጠጣ ነው እንዴ? ታዲያ ዓላማውን የሳተ ሰው ላይ ገድል ነው እንዴ? ዓላማውን ያልሳተ ሰው በዘረኝነት ውስጥ ላይኖር ነው? እንዴት ነው የማይኖረው? ይኖራል እንጂ። ስለዚህ አሁን እግዚአብሔር ኃጢአት ብሎ የሚያየው ምንን ነው? ከሱ ዓላማ ውጭ ስትሄዱ ነው። ባለንበት ዘመን ኃጢአት ምንድን ነው? በክርስቶስ ኢየሱስ አለማመን ነው። በክርስቶስ ኢየሱስ ያላመነ ይጠጣል። በክርስቶስ ኢየሱስ ያላመነ ሰው ያርዳል። በክርስቶስ ኢየሱስ ያላመነ ለጣዖት መስዋዕትን ይሰዋል። በክርስቶስ ኢየሱስ ያላመነ ለፍጡር አምልኮን ይሰዋል ማለት ነው። ኦኬ። ስለዚህ እዚህ ጋር ኃጢአት የሚለው ምንድነው? እግዚአብሔር ከፈጠረው ዓላማ ውጪ መኖር ምንድነው? ኃጢአት ማለት ነው። ኃጢአት የምንሰራው ኃጢአትስ እኛም በጌታም ሆነን ምንደክምበት ድካም ምን ይባላል? ሃማርቲያ አይባልም፣ ሃማርቲያኖ ነው የሚባለው። የኃጢአት ውጤት ምን ይባላል? ሃማርቲያኖ። በክርስቶስ አለማመን ሃማርቲያ፣ ዓላማን መሳት ሃማርቲያ፣ ድካም፣ ወሬ፣ ጥላቻ፣ ከሰው ጋር መጋጨት ሃማርቲያኖ። ሃማርቲያኖ የኃጢአት ውጤት ግሪኩ የሚናገረው ፍሩት ኦፍ ስፒሪት እንደሚባለው ፍሩት ኦፍ ሲን ይባላሉ። የስጋ ስራዎች ወይም የኃጢአት ውጤቶችን ማለት ትችላላችሁ። የኃጢአት ውጤት መስከር፣ መጠጣት፣ ማመንዘር ምናምን በቃ ብዙ። እኛ ያው ስለሱ ብዙ አናውቅም። ስለ መንፈስ ፍሬዎች ሙሉ ጥቀስ ብትሉ እንጠቅሳችኋለሁ። ስለዛ ብዙም አያገባኝም። እሱ የራሱ ሰው ስላለው ማለት ነው። ኦኬ። ስለዚህ እነኚህ ምንድናቸው? በክርስቶስ ያለማመን ውጤቶች ናቸው። ሃማርቲያ ሃማርቲያኖስ ሰው ቢደክም አሁን ለምሳሌ ልጆች ኃጢአትን አትስሩ የሚለው ኃጢአትን አትስሩ የሚለው ሃማርቲያኖን አትስሩ ነው የሚለው። ለዳኑ ሰዎች ሃማርቲያን ሳይሆን ሃማርቲያኖን አትስሩ። ዮሐንስ ልጆች ኃጢአትን አታድርጉ፣ ኃጢአትን ብታደርጉ ግን ብትደክሙ ግን ነው የሚለው እዛ ጋር። ብትደክሙ ግን በአብ ዘንድ ጠበቃ አለን፣ እርሱም የኃጢአታችን ማስተሰሪያ የሆነው ሰው የሆነው ጌታችን ኢየሱስ ክርስቶስ ነው። ለኖስቲዝሞች ደግሞ ለኖስቲዞች ወይም ይሄ አምላክ የለም መንፈሳዊ ዓለም በጣም ረቂቅ ነው። ኦኬ መንፈሳዊ ዓለም ረቂቅ ነው። ምንም ኃጢአት የሚባል ነገር የለም። ዝም ብለን ብንኖር ኃጢአት እንደፈለግ የምንሰራ ምንም የምናጭለውም ነገር የለም። እዚሁ የሰራነው ኃጢአት እዚሁ ነው፣ በቃ አፈር ነው የሚበላው፣ ምንም ችግር የለውም ለሚሉ ደግሞ ምን አላቸው? ኃጢአት የለም ብንል የለብንም ብንል ራሳችን እናስታለን አለ። እነሱን ነው ኃጢአት የለብንም የሚለው ደግሞ ሃማርቲያ ነው የሚለው። ሃማርቲያ ነው የሚለው። ሃማርቲያ ለአማኝ ሃማርቲያኖ ነው፣ ላላመነ ደግሞ ሃማርቲያ ነው። እኛ ከሃማርቲያ አምልጠናል። አሜን። በክርስቶስ ካለማመን ከዋናው ኃጢአት አምልጠናል። ድካም ግን አለብን። ያ ደግሞ ሃማርቲያ ይባላል። ድካም ስላለ በድካም የሚራራ ደግሞ ምን አለ? ሊቀ ካህን እንዳለ መጽሐፍ ቅዱስ ይናገራል። ኢዮሲ የተባረክ። ከዛም እንደሚል ስሙ አሁን 13 ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። አሁን ሕግ ሲመጣ ምንድነው? ኃጢአት ባሊቦላ ተበጀለት ማለት ነው። በአጭር ቃል ባሊቦላ ወይም ቆጣሪ ተበጀለት ማለት ነው። ስለዚህ ሕግ ሲመጣ አንድ ይላል፣ አይን አጠፋ አይኑ ይጥፋ። ኃጢአት ማለት ሕግ ባልነበረ ጊዜስ አይን አጥፍታ አይን አይጠፋም። በቃ እንዲህ ብለህ ተከላክለ ምናምን ትኖራታለህ። ማንም አይንን ያጠፋ አይኑ ይጥፋ አይልም። ለምን? ከሙሴ ሕግ በኋላ ነው የመጣው። ስለዚህ አሁን እግዚአብሔር አምላክ ካያችሁ ለምሳሌ ሕግን ሲሰጣቸው እነሱ የረሱት ነገር አለ። እግዚአብሔር ሕግን በሰጠበት ቅጽበት ክህነትን ሰጥቷቸዋል። ሕግን በሰጠበት ቅጽበት ምን አድርጓቸዋል? ክህነትን ሰጥቷቸዋል። ለምንድን ነው እግዚአብሔር አምላክ ሕግን በሰጠበት ቅጽበት ክህነትን የሰጣቸው? ለእስራኤላውያን ሕግን በሰጠበት ቅጽበት ክህነትን የሰጣቸው ምክንያቱም እነኚህ ሰዎች ሕግን እንፈጽማለን ብሎ ባልፈጸሙ ሰዓት ሞተው ስለሚያልቁ እንደማይፈጽሙ እግዚአብሔር ስላወቀ ምንም እንኳ ባይፈጽሙም ኦኬ ቢደክማቸውም እንኳን ነገ ለኃጢአታቸው መስዋዕት እንዲያቀርቡ ራሱ እነ ሌዊን እግዚአብሔር አምላክ ለየ፣ እነ አሮንን ለየ ማለት ነው። ለምን እንደሚደክሙ ያውቃል። በደንብ ስሙኝ። ወደ አዲስ ኪዳን ልመጣ ነው። እስራኤላውያን እንደሚደክሙ ስላወቀ እነ አሮንን እግዚአብሔር ሾመ። የአዲስ ኪዳን አማኝም እንደሚደክም ስላወቀ ጌታ ኢየሱስ ክርስቶስ
ምንድነው የደናዊትን 10 የሚያስወርድብኝ? ደግምሽ ላኪልኝ። እስራኤላውያን እንደሚደክሙ እግዚአብሔር ስላወቀ እነ አሮንን አስነሳላቸው። በክርስቶስ ያመነም አዲስ አማኝ እንደሚደክም ስላወቀ ደግሞ የሚሞተውን ሊቀ ካህን ሳይሆን የማይሞተውን ሊቀ ካህን ደግሞ ኢየሱስ ክርስቶስን እግዚአብሔር ስለኛ አስነሳ። ለምን? ድካም ስላለ። ለምን? በክርስቶስ አምነን ነገ ድካም ስንሰራ እንዳንሞትበት ያመነ ደግሞ ምን አለው? ዋስትና አለው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በድካማችን የሚሳቀቅ ድካም ስንደክም ጀርባውን ሰጥቶ ኧረ እኔ አያገባኝም ብሎ አይን ሲጠፋ አይንን እንዲያጠፋ የሚያደርግ አምላክ ሳይሆን ያለን አይን እንኳ ብናጠፋ አሁን ያለው ሊቀ ካህን አይን ስታጠፉ አይን ስላጠፋ አይኑ ይጥፋ ሳይሆን ሄዳችሁ የአይን ያጠፋችሁትን ሰውዬ አይኑን ፈውሶ በህይወት የሚያኖራችሁ ሊቀ ካህን ነው ያላችሁ። አሜን አትሉም ወይ? የብሉይ ኪዳኑ ጆሮ ሲቆረጥ ያንተም ጆሮ ይቆረጣል። የአዲስ ኪዳኑ ኢየሱስ ግን ጆሮ ሄዶ ጴጥሮስ ሲቆርጥ የጴጥሮስን ጆሮ አልቆረጠም፣ የተቆረጠበትን ሰውዬ ጆሮ ቀጠለለት። ስለዚህ የአዲስ ኪዳኑ ሊቀ ካህን ይለያል ነው ምላቸው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እስቲ አሜን። ጌታ ይባረክ። የብሉይ ኪዳኑ ኃጢአትህን ይቆጥራል፣ የአዲስ ኪዳኑ ግን የራሱን ጽድቅ ስለአንተ ይቆጥራል። የብሉይ ኪዳኑ ስለ ራሱም ኃጢአት መስዋዕት ይዞ ይገባል። የአዲስ ኪዳኑ ግን ስለ ራሱ ሳይሆን ስለአንተ መስዋዕትን ይዞ ይገባል ማለት ነው። ስሙ የተባረከ ይሁን። ስለዚህ እንኳን ደስ አላችሁ። በተለያየ ድካም ውስጥ ያላችሁ የእግዚአብሔር ጉልበት በሕይወታችሁ ውስጥ ሊገለጥ ነው። እንኳን ደስ አላችሁ ማለት በደንብ ፈታ በሉ። እንግዲህ የምትጠጡም ደግሞ በደንብ ጠጡ እያልኩ አይደለም። ጳውሎስ እንደሚናገር የአዲስ ኪዳን የጸጋ ወንጌል ዋና ሰባኪ በጽድቅ ንቁ፣ ኃጢአትንም ከቶ አታድርጉ ነው የሚለው። ኃጢአትንም አታድርጉ ንቁ ነው የሚለው። በጽድቅ የነቃ በኢየሱስ የነቃ እኮ ለዓለም እኮ እንትን አይልም። በኢየሱስ የነቃ ለዓለም ፋራ ነው የሚሆነው። ስለዚህ ንቁ ሲል ምንድን ነው? በጽድቅ ንቁ፣ ለኃጢአት ፋራ ሁኑ፣ ገገማ ሁኑ። በቃ አናውቀውም በሉ። እቺ ፋራ ዝም ብላ በቃ ቸርች ትላለች። ለምን? እሷ ቅዳሜ ዕለት ጠጥታ የእሑድ ዕለት ሃንጎቨር ስለሚይዛት ቸርች አትሄድም። አንቺ ቅዳሜ ዕለት ማታ የኳየር ጥናት ታጠኝና ጠዋት ደግሞ እሰይ ብለሽ ተኝተሽ ተነስተሽ ደግሞ ቸርች ትገቢያለሽ። በጽድቅ ንቁ ኃጢአትንም አታድርጉ። ለምን መሰላችሁ? ጽድቅ አንገታችሁን ቀና አድርጋችሁ እንድትኖሩ ያደርጋችኋል። የክርስቶስ ጽድቅ ብቻ አይደለም እነግራችሁ፣ በጽድቅ መኖር በራሱ በጽድቅ መኖር። ይሄ አሁን ለምሳሌ የሰው ገንዘብ የሚበላ ሰው በፍጹም ገንዘብ መጥቶ ቲክቶክ ላይ ይቆጥራል ብዬ አላምንም። በላቤ በወዜ እኮ አመጣው አይልም። የሰው ሚስት የሚቀማ ሰው ደግሞ ስለ ትዳርን መጥቶ ለማስተማር ሞራል ይኖረዋል ብዬም እንትን አይደለም። በጣም በጥላቻ የሚኖር ሰውዬ መጥቶ ስለ ፍቅር ይሰብካል ብዬ አላምንም። ኃጢአት በራሱ አንገትን ያስደፋሃል። ለራሱ ይሸታሃል። ባይዘው ለራሱ ይሸታሃል። ኃጢአት ራሱ ይከረፋሃል። ኦኬ ይከረፋሃል፣ ራሱ ያስጠላሃል ማለት ነው። እሺ ወደ ሌላ ሀሳብ እንዳልሄድባችሁ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ነበር። ስለዚህ ሕግ ሲመጣ ኃጢአት መቆጠር ጀመረ ማለት ነው። ኦኬ ኃጢአት መቆጠር ጀመረ። አሁን በደንብ ስሙ 14 ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ አሁን እችን ትምህርት ወንድሞቻችን ኦርቶዶክሳውያን ወንድምና እህቶቻችን እችን በተለየ ፍቺ ሲፈቱት እናያለን። ሮንግ በሆነ አፈታት ሲፈቱ እናያለን። ግን እንደዚህ አይደለም ሀሳቡ። አሁን እነሱ የሚሉት ምንድን ነው? በደንብ ስሙኝ፣ እችን ሀሳብ በደንብ ስሙኝ። 14 ላይ ያለችውን ሀሳብ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ብለው ምን ይላሉ? ኃጢአትን ባልሰሩት ላይ እንኳ ተብሎ ከተጠቀሰ ኃጢአት ሳይሰሩ የኖሩ ሰዎች አሉ ብለው ነው የሚያምኑት ኦርቶዶክሳውያን። ወይም ቅዱሳን ጻድቃን ሰማዕታት ነበሩ ኃጢአት ሳይሰሩ የኖሩ። ኃጢአት ሳይሰሩ የኖሩ ሰዎች ቢኖሩማ ሮሜ ምዕራፍ 3:20 ላይ ሁሉም ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል አይልም። ኢቨን ኢፍ ኃጢአት የሰሩትና ኢሳያስም እኮ በደንብ አድርገው አፋቸውን ከፍተው ምን ብለዋል? እኛ ጽድቃችን የመርገም ጨርቅ ነው አሉ። ኃጢአታችንም አተው የትየ ሰራ በመወለዱ ብቻ ኃጢአት አለበት ነው የሚል ኦኬ እንጂ ኃጢአት ያልሰሩ በጣም ጥሩ ሸጋ ሰዎች ነበሩ አይደለም የሚለው። በመወለድ ብቻ ኃጢአት አለብህ እንዴ? በመወለድ ኃጢአተኛ ነህ በአዳም። ከኢየሱስስ በመወለድ ጻድቅ ነህ። እሺ አሁን ይህን አንድ ነገር ልናገር። ከአዳም በመወለዳችሁ ኃጢአተኞች ናችሁ። እሰይ ሃሌሉያ፣ ጌታ ይባረክ።
ከኢየሱስ በመወለዳችሁ ጻድቃን ናችሁ። ኧረ እንዴት ሆኖ እንዴ! ተፍተፋ ማለት አለብን፣ መልፋት አለብን። አሁን ከአባቴ ከተክሌ ከወይዘሮ ከሙሉነሽ በመወለዴ የአቶ ተክሌና የወይዘሮ ሙሉነሽ ልጅ ነኝ። ኧረ እኔ አልሆንም እንዴ! እኔ ቤት እንትን ሳልላቸው አስቤዛ ሳልገዛላቸው እንዴ የሆነ ነገር ተፍ ሳልልማ ተክሌማ አባቴ አይደለም። እኔ እንዴት የሆነ ነገር ሳላዋጣ እንዴት ነው ተክሌ አባቴ የሚሆነው ብል ያዋጣል? አያዋጣም። በመወለዴ ብቻ የተክሌ ልጅ ነኝ። ያው ስሜም አሁን ኢቭን ኢፍ ማላውቀው አያቴ ራሱ ያላየሁት አያቴ መርጊያ፣ ስሜ መርጊያ ቅዱስ ነው። አሜሪካ ላይ ስሜ መርጊያ ቅዱስ። አሁን የሚስቴ ስም ሁላ በእኔ አባት ነው የሚሆነው። አሁን እየመጣች ነው። በቃ ምን በማግባቷ ብቻ አላሳደግኳት፣ ዋጋ አልከፈለች። የት አባት በቃ ከእግዚአብሔር በመወለድ ብቻ የእግዚአብሔር ልጅ ነህ። በቃ የእግዚአብሔር ልጅ ነህ። ከኃጢአት ከአዳም በመወለድ ብቻ ኃጢአተኛ ነህ። በደምብ ስማ። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይ እንኳን ማለት ገና በሚወለድ ከአዳም ብቻ በመወለዱ ምንድን ነው? ኦልሬዲ ኃጢአተኛ ነው በመወለዱ ብቻ ማለት ነው እንጂ ኃጢአት ያልሰሩ ጥሩ ጻድቃን ሰዎች ነበሩ። ጤዛ የሚልሱ ድንጋይ የሚንተራሱ አመድ የሚነሰንሱና ማቅ የሚለብሱ ሽምቡራ የሚበሉ ሰዎች ኖሩ ነበር አይደለም። ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ሞት የነገሰው ከአዳም እስከ ሙሴ ብቻ ነው ማለት ነው። በደምብ ስማ። አሁን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ማለት ሞት የነገሰው ከአዳም እስከ ሙሴ ብቻ ነው። ከሙሴ በኋላ ሞት አልነገሰም ነው የሚለው? ኖ አይደለም የሚለው የሙሴ ሕግ መጣና ክህነትም ስለተሰጠ ከሞት ሰዎች ማንሰራራት ጀመሩ። ለምን? ለኃጢአታቸው መስዋዕት ማቅረብ ጀመሩ። ያማ በሰራ ሰዓት ይቀሰፍ ነበረ። አሁንስ ሕግን ሰጠና ሊቀ ካህንንም ሰጠ፣ ክህነትንም ሰጠ። ቢደክም በኃጢአት ቢሰራም እንኳን ወደ መማፀኛ ከተማ ከገባ፣ ሁለተኛው ደግሞ ኃጢአት ቢሰራም እንኳን መስዋዕት ካቀረበ እግዚአብሔር አምላክ ምን ያደርገዋል? ይምረዋል፣ ይቀረዋል። ስለዚህ ሞት መንገሱን ማቆም ጀመረ ማለት ነው። ዳት ሚንስ ኮምፕሊትሊ ሙሉ በሙሉ አላቆም፣ ለዘላለም አይነጹም ነበረ። ለአንድ ዓመት ግን መስዋዕትን ሲያደርጉ ዮም ኪፑር ላይ ለአንድ ዓመት እፎይ ብለው ያርፉ ነበረ ማለት ነው። ኦኬ ያርፉ ነበረ። ምን አለ? ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላሉ ለእርሱ አምሳሉ ነውና ማለት ለማን? ለክርስቶስ ኢየሱስ። አሁን ኋለኛው አዳም ሆኖ ምሳሌ ይሆናል። አዳም ይመጣ ዘንድ ላሉ ለእርሱ አምሳሉ ነውና ማለት ምን ማለት ነው? ሞት ነግሷል አይደለ? ሞት መንገሱ በአዳም ላይ ለምሳሌ ምንም ድምፁን በመስማቱ ሞት በእርሱ ላይ ነግሷል። ስለዚህ የኃጢአት ዓላማ አሁን ኃጢአት ካላችሁ ማን? በደንብ ስሙኝ። አሁን በአጭር ቃል ዲስኦቢዲየንት አዳም፣ ኦቢዲየንት ክራይስት ጂሰስ። ኦኬ ኦቢዲየንስ ክራይስት ጂሰስ። በአጭር ቃል አለመታዘዝ አዳም፣ መታዘዝ ክርስቶስ። አለመታዘዝ ማን ነው? አዳም ነው። መታዘዝስ ማን ነው? ክርስቶስ ነው። ኃጢአት ማን ነው? አዳም። ጽድቅ ማን ነው? ክርስቶስ። ሐሰት ማን ነው? አዳም። እውነት ክርስቶስ። አምሳሉ አሁን ኃጢአት ሲባል አይምሯችሁ ላይ ይመጣው ማን ነው? አዳም ነው ይመጣው። ጽድቅ ሲባልስ ክርስቶስ ነው አይምሯችሁ ላይ የሚመጣው። አሁን 15 ላይ ተመልከቱ። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። አሁን በክርስቶስ የመጣ ስጦታ እንደ በደላችን አይደለም። ማለት በደላችን እኮ በስቷል። አሁን እዚህ ጋር በአንድ ሰው በደል ብዙዎች ሞተዋልና፣ በደምብ ስሙ። አሁን በደል በስቷል ይላል እዚህ ጋር ላንብብላችሁ። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎቹ ሞተዋልና፣ 10 ደቂቃ ብቻ ጨምሩልኝ። በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አሁን ኃጢአት በዛ የሚለውን ቀድሜ ነግሬያቸዋለሁ። ባለፈውም ዱባይ እያለሁ ሳስተምር ነግሬያቸዋለሁ። ኃጢአት በዛ የሚለውን ኦቨርፍሎ አደረገ ነው የሚለው። ኃጢአት በዛ ነው የሚለው። ኃጢአት በዛ የሚለውን ኦቨርፍሎ አደረገ፣ በዛ ይላል። ኃጢአትን በዛ ይልና በኃጢአት ምክንያት ማለት ደግሞ የመጣውን ስጦታ ወይም ጽድቅና ስጦታውን ወይም ጽድቅን ወይም ጸጋን ይሆላችሁ፣ በደንብ ስሙ። ኃጢአት በዛ የሚለውን ኦቨርፍሎ ይልና ጽድቅና ጸጋ በዛ የሚለውን ሱፐር ኦቨርፍሎ ነው የሚለው። ኃጢአት በዛን ኦቨርፍሎ በዛ ይላል። ጽድቅና ጸጋንስ ከመጠን ይልቅ በዛ ነው የሚለው። ኃጢአት በዝቷል ኦፍኮርስ፣ ግንስ የመጣው ጽድቅና የመጣው ጸጋ ግን ሱፐር ኦቨርፍሎ አደረገ። ከኃጢአት አልፎ እጥፍ እጅግ ከመጠን ይልቅ ደግሞ በዛ። ስለዚህ ኃጢአትን በደልን የሚያልፍ በፍጹም ሊቆጠር የማይችል ሊተመን ሊመረመር የማይችል የእግዚአብሔር ጸጋ ደግሞ ከመጠን ይልቅ እልፍ አበንደንትሊ ኢንክሪመንት አደረገ፣ በዛ ማለት ነው።
ኦኬ በዛ። ነገር ግን ስጦታው እንደ በደሉ መጠን እንደዛው አይደለም። በአንድ ሰው በደል ብዙዎች ሞተዋል። በአንድ ሰው በደል ብዙዎች ሞተዋል። በማን በደል? በአዳም በደል ብዙዎች ሞተዋል። በአንድ ሰው ጽድቅ ደግሞ ብዙዎችም ይጸድቃሉ። እነማን? እኛ። ይኸው በአንዱ ሰው አዳም በመወለድ እንደሞትን በአንዱ ሰው በክርስቶስ ኢየሱስ ደግሞ በኋለኛው አዳም ኦኬ የጽድቅ ምሳሌ፣ የትሕትና ምሳሌ፣ የመታዘዝ ምሳሌ። ያኛው አዳም እግዚአብሔርን ባለመታዘዝ ሲወጣ፣ ይሄኛው አዳም ደግሞ እግዚአብሔርን በመታዘዝ እግዚአብሔር ወደ ዙፋኑ አጨብጭቦ ሰማይን ቀዶ የምወደው ልጄ ብሎ መታዘዙን አክራው ልጅ አድርጎለት እርሱ ኢየሱስ ክርስቶስን በማመናችን ደግሞ የእርሱንም መታዘዝ እግዚአብሔር አምላክ ደግሞ ለእኛ ቆጥሮልን እግዚአብሔር አምላክ ወዶናል ማለት ነው። ቴንክ ዩ ላይት። እግዚአብሔር አምላክ እናደረገን ተቀበለን ማለት ነው። ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ስሩ ሂዝ ነው የሚለው ስሩ ሂዝ ኦቢዲየንስ ስሩ ሂዝ ፊር ኦፍ ጋድ ኦኬ ስሩ ሂዝ ሳብሚሽን we become the children of God። በእርሱ መታዘዝ ማለት እሱ ስለኛ ተፈትኖ እርሱ ስለኛ ሞቶ እኛ መፈጸም ያቃተንን እሱ ስለኛ ፈጸመና እግዚአብሔር ደግሞ አዎ ኢየሱስ የሰራው ሳምን ያጸድቀኛል ብለን ስናምን አዎ ልጄ የሰራውን ስራ እኔ የተቀበልኩትን ተቀብለዋልና የሱ የተቀበልኩት የሱ ያጸደቅኩት ስራ ለነርሱ ተቆጥሮ በእርሱ ስራ ልጆቼ አደርጋቸዋለሁ። ኢየሱስን ዘራና በኢየሱስ አጨደን ማለት ነው። የተዘራው አንድ ኢየሱስ ነው፣ ግን አብሮ ከኢየሱስ ጋር አጨደን ማለት ነው። ተቀበለን፣ ወደ ጎተራው ወደ መንግስቱ እግዚአብሔር አፈለሰን፣ አስገባን። we become the children of God። ኢየሱስ ክርስቶስ አሜን። ቴንክ ዩ ጋይስ። በአንድ ሰው በደል ብዙዎቹ ሞተዋልና ነገር ግን የእግዚአብሔር ጸጋና በአንድ ሰው ይላል የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አዳም ከሰራው አዳም ካጠፋው ጥፋት በላይ አዳም ከከፈለው ዋጋ በላይ የክርስቶስ ኢየሱስ የከፈለው ዋጋ ይልቅ በጣም በዛ። አስቡት የአዳምን ኃጢአት፣ በጣም የሰው ልጆችን ኃጢአት አስቡ። በቁጥር ሊቆጠር የማይችል ነገር ይሄ ሁሉ ኃጢአት እያለ ይሄ ግፍ፣ እናት ልጅ ወልዳ ሽንት ቤት የጣለች፣ የነፍሰ ጡር ሆዷ ተቀዶ እየሞተች፣ ሰው እየሞተ፣ ወንድና ወንድ እየተጋባ፣ ሴትና ሴት እየተጋባ፣ ሰው እያለቀ፣ ከዚህ ሁሉ ከከረፋ ከሸተተ ኃጢአት በላይ የክርስቶስ ኢየሱስ መታዘዝና ጽድቅ ግን መዓዛው የእግዚአብሔርን ዙፋን አወደው። እግዚአብሔር ተቀበለው፣ አጨበጨበለት። እግዚአብሔር ለኃጢአተኞች የሚሆን መስዋዕት ልጄ አቅርቧል። አይ አክኖሌጅ ሂም አይ ጋራንትድ ብሎ እግዚአብሔር አምላክ ተቀበለን ማለት ነው። ኢየሱስ ክርስቶስ ስሙ የተባረከ ይሁን። 16 አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ቴንክ ዩ ጊፍት የምትሰጡ ሰዎች። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋ 16 አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም። ስሙ የክርስቶስ ኢየሱስ የበዛው ጸጋ ኦኬ የክርስቶስ ኢየሱስ የበዛው ጸጋ አንድ ሰው ኃጢአትን በማድረጉ እንደሆነው አይደለም። አንድ ሰው ኃጢአትን አድርጎ እንደመጣው መዘዝ አይደለም። ኢየሱስ ብቻውን ሞቶ ያደረገው ኃጢአት ኦፍኮርስ በዝቷል፣ ሁሉ ኃጢአትን ሰርተዋል። ኢሳይያስ 18 ጽድቃችን የመርገም ጨርቅ ሆነ አለ፣ ከረፋ አለ፣ ሸተተ አለ። ጽድቃችን መልክ ክፉን ስራችንን ደግሞ አስቡ። እንደዛ እንደ ከረፋው ኃጢአት አይደለም ግን አለ ከዛ ይልቅ የክርስቶስ ኢየሱስ በዛ። ከዛም እንደሚል ስሙ ፍርድ ከአንድ ሰው ለኩነኔ መጥተዋልና ለፍርድ መጥቶብናል። በመወለድ ብቻ ፍርድ አለብን። ከአዳም በመወለዳችን ብቻ ፍርድ አለብን፣ መከራ አለብን ማለት ነው። ስጦታው ግን በብዙ በደል ለማጽደቅ መጣ። በደል በስቷል። የክርስቶስ ኢየሱስ ስጦታ የእግዚአብሔር ስጦታ ያ የከረፋውን ኃጢአት ውስጥ ያለው ለዘላለም የሞት ነውንና ለዘላለም የጠፋ ነውን የሰው ልጆችን ኃጢአተኞችን ከበዛው ኃጢአት በላይ የበዛ ጽድቅ እግዚአብሔር ገለጠ። ኢየሱስ ክርስቶስ ጌታ ነው። የበዛ ጽድቅ ምን ማለት ነው? ኤደናዊት ሄዳ በ1 ሚሊዮን ብር ዕዳ አለብሽ ተብላ የ1 ሚሊዮን ብር የሚያወጣ ዋጋ ቤቷን ልትሸጥ ከዛ ደግሞ ባሪያ ልትሆን እዛ ቤት ውስጥ ገንዘቡን ስለተበደረች ብቻ ሄዳ የጉልበት ዋጋ በበትር አትምታ ብሎት ነበረ። ኦኬ በበትር አትምታ ብሎት ነበረ። ኦኬ ያን በትር መጥቶ ምን አደረገ? እግዚአብሔር አምላክ ቆይ አንዴ ሶሪ
ጌታ የተባረከ ይሁን። ባለቤቴ ከስራ እየመጣች ነው። እሺ ጌታ የተባረከ ይሁን። እንዳትረብሻችሁ ነው። አንቺ ቀስ ብለሽ ለፊ እንጂ ምናምን እያልኳት። እሺ ምንድነው የሚለው? በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና ይሁላችሁ። ሞት ነግሷል። በሰው ልጆች ላይ ሁሉ ሞት ነግሷል። አሁን ሞት ነግሷል። አብርሃም በለው ሙሴ በለው እያንዳንዱ ወድቋል። በትንሽ ኃጢአት ነግሷል። እንኳን ኃጢአተኛ በጣም ይሁን ይሄ ወርስት የሚባል የህይወት ስርዓት ውስጥ የሚኖሩ ብቻ አይደሉም። በጣም እግዚአብሔርን በመከተል ራሱ በቃ በጣም ለጨከኑ ሰዎች በነ ኢሳያስ በመጋዝ ተሰንጥቆ የሞተው ሰውዬ ኃጢአት አለብኛል ነግሷል ማለት በጣም ሬን አድርጓል። በአንዱም በደል ሞት በአንዱ በኩል ከነገሰ በማን በኩል? በአዳም በኩል ሞት ነገሰ ይልና ይልቁን ይላል የጸጋን ብዛትና የጽድቅን ስጦታ ብዛት። አሁን ምን ሞት ነገሰ ይልና ይሄውላችሁ አሁን ምን እንደሚሉ ይልቁን ይልና የጸጋ ብዛት፣ ሁለተኛው የጽድቅ ስጦታ ብዛት። ጸጋም ስጦታ ነው። ከዛስ የጽድቅ ስጦታ። ጽድቅ ምን ሆነ? ስጦታ። የጽድቅ ስጦታ። አዳም አንተ ምንም ሳሰራ አዳም የሰጠ ስጦታ ሞት ነው። የአዳም ስጦታ እኮ ወደኛ ሲደርስ ሞት እኮ ነው። የክርስቶስ ኢየሱስ ስጦታ ደግሞ ጽድቅ ነው፣ ህይወት ነው፣ የዘላለም ህይወት ነው። ከዛ ስሙ ይልቁን የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ይሁላችሁ ቴንክ ዩ ጋይስ። በአዳም በኩል በጣም የነገሰብን ሞት ነበር አይደል? በክርስቶስ የነገሰብን ህይወት ነው። ደግሜ ላንብብላችሁ። በአንዱ በደል ሞት በአንዱ በኩል ከነገሰ የሰው ልጆች ላይ ነግሶ የነበረው በአዳም መተላለፍ ምክንያት ሞት ነበረ። በክርስቶስ ጸጋ ብዛትና በጽድቅ ስጦታ በህይወታችን ላይ የነገሰው ምንድን ነው? በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። እኛ ላይ ህይወት መንገስ ብቻ አለ። እኛ ራሱ በዚህ በሞት ዓለም ላይ በህይወት እንነግሳለን። በማን? በክርስቶስ ኢየሱስ። እግዚአብሔር በገለጠው የጸጋው ብዛትና የጽድቁ ስጦታ ብዛት በክርስቶስ ኢየሱስ አማካኝነት ህይወት እኛ ላይ ነገሰ። ከዛስ ህይወትንም ይዘን ደግሞ በሞቱ ዓለም ላይ እንነግሳለን። ለዛ ነው መጽሐፍ ቅዱስ ምንድን ነው የሚለው? በእናንተ ያለው በዓለም ካለው ይበልጣል ማለት ነው። ዋት ዳዝ ኢት ሚን? በዓለም ካለው ይበልጣል ማለት በዓለም ያለው በሽታ፣ በዓለም ያለው ሞት፣ በዓለም ያለው የትኛውም አይነት ሁኔታ ሊኖር ይችላል። በህይወት እኛ እንነግስበታል። በእኛ ያለው ይበልጣል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዛ ላይ ሞት ነበረ፣ መተላለፍ ነበረ፣ ፍርድ ነበረ። አሁን በአንተ ህይወት ላይ በዛው ምንድን ነው? መትረፍረፍ፣ ህይወት፣ ጽድቅ፣ ሰላም፣ በረከት፣ ቤዛነት፣ በጎነት፣ የኃጢአት ስርየት፣ ጽድቅ ነው፣ ሰላም ነው፣ ደስታ ነው፣ ርኅራሄ ነው፣ ሐሴት ነው። በአንተ ህይወት ላይ በዛ። በቃ በስቶ እየተጨናነቀን ነው እኛ። ለዛ ነው ምንዘለው ማለት ነው። በቃ እግዚአብሔር በክርስቶስ ኢየሱስ ፍቅርና ሰላም ልባችንን አበዛው ማለት ነው። ቤቴን በሰላም በበረከት ህይወቴን ሞላው በረከት እንዳለው ዮሴፍ አየያል ማለት ነው። ስለዚህ ምንድን ነው የሚለው? የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ። ስለዚህ ጸጋም የምትቀበለው ነው፣ ጽድቅም ስጦታ ነው የምትቀበለው። ተቀበል እየተባልክ ልስጥ አትበል። ተቀበል እዛ እሱ እንትን ነው፣ ይሄ የራስ ውጤት ነው እሱ። መጽሐፍ ቅዱስ ምንድን ነው የሚለው? የጸጋን ብዛትና የጽድቅ ስጦታ የሚቀበሉ ነው የሚለው። የሚቀበል ነው የሚነግሰው፣ የሚቀበል ነው የሚጸድቀው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ኦኬ፣ ጌታ የተባረከ ይሁን። በደንብ ስሙኝ፣ በደንብ ስሙኝ። አሁን የጸጋን ብዛትና የጽድቅን ስጦታ ተቀበሉ ነው የሚለው። ጽድቅ ችሎታ አይደለም። በጣም ደጋግሜ የምነግራችሁ ይሄ የተተለስታይ ፋሚሊ በጣም እንደ አንተም ወይም እንደ ዜግነት ክብር ልትይዙት የሚገባ ነገር ነው። ምን? የጽድቅ ስጦታ ነው። ምንድን ነው የሚለው? አሁን በህይወት የሚነግሰው፣ አሁን ከኃጢአት የሚወጣው፣ አሁን ከዘላለም ፍርድ የሚድነው ምን አይነት ሰው ነው ሲባል የጸጋን ብዛትና የጽድቅን ስጦታ የሚቀበል። ተቀበል እያለ ነው እግዚአብሔር። በመቀበል ተባረክ፣ በመቀበል ከዘላለም ሞት ዳን፣ በመቀበል ኢየሱስ ክርስቶስን በመቀበል። ምንድነው ኢየሱስን ተቀበል የምትለው? ይኸው ተቀበል እያለ ነው። የጸጋን ብዛትና የጽድቅ ስጦታ የሚቀበሉ ተቀበል ወንድሜ። ኢየሱስ ክርስቶስ ጌታ ነው። በአንዱ በክርስቶስ ኢየሱስ በኩል በህይወት ይነግሳሉ። መጽሐፍ ምንድን ነው የሚለው? በክርስቶስ ሌባ ሊሰርቅ ሊያርድና ሊያጠፋ ነው ይመጣ፣ እኔ ግን ህይወት እንዲሆንላችሁ እንዲበዛ ላይ ከዛ እንዲትረፈርፍላችሁ ኦቨርፍሎ እንዲሆንባችሁ ብርጭቆ ውስጥ ውሃ ሞልቶ እንደሚፈስ ሰላማችሁ ሞልቶ እንዲፈስ እግዚአብሔር በክርስቶስ ኢየሱስ ያደረገላችሁ። ቁጥር 18 3 ቁጥር ነው የቀረኝ ለመጨረስ።
እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአዳም በመወለዴ እኔ ኃጢአተኛ ነኝ አሌሉያ ይላል። በክርስቶስም ይኸውልህ አንተ የትኛው ነው እስቲ ፓወርፉል? እስቲ ስሙኝ፣ የትኛው ነው ፓወርፉል? የቱ ነው እስቲ አቅም ያለው? የቱ ነው ፓወርፉል? ወዳጆች ስታስቡ አዳም ቅጠል በልቶ ቅጠል ብቻ በመብላቱ ሞት ተፈረደብኝ አልክ። ቅጠል ብቻ በልቶ እኮ ሞት የተፈረደብህ። ኢየሱስ ግን 33 ዓመት ተኩል ያንተን ጽድቅ ሰርቶ ሞቶ ተነስቶ እንዴት ነው አንተ የእግዚአብሔር ጽድቅ ማትሆን? ያኛው ቅጠል ብቻ በልቶ እኔ ከሱ በመቀበሌ ብቻ ሙታን ነኝ። ኢየሱስ 33 ዓመት ሙሉ ዋጋ ከፍሎ ተኩል ሞቶ ተሰቅሎ ተርቦ ተጠምቶ ተተፍቶበት በጥፊ ተመቶ ልብሱ ላይ ዕጣ ተጣጥለው ያን ሁሉ ዓመት ፕሮጀክት እኮ ነው። አንተ ትልቅ ፕሮጀክት 33 ዓመት ተኩል የዘላለም ፕሮጀክት እኮ ነው። በክርስቶስ ተገልጦልህ እኔ በማመኔ ብቻ እንዴት ጻድቅ ሆናለሁ? ይሄ የአጋንንት ትምህርት ነው ይሏቸዋል ማለት ነው። በእምነት ጸድቃለህ፣ የአጋንንት ትምህርት። በመጽሐፍ ቅዱስ ብቻ የአጋንንት ትምህርት አልፈልግም። የእግዚአብሔር ልጅ የሚገፉ ማለት ነው። እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጥቷል። ተቀበል ነው የሚል መጽሐፍ። ወደ ሰው ሁሉ መጥቷል። 19 በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ስለዚህ መታዘዝ ክርስቶስ፣ አለመታዘዝ አዳም። በአንዱ ሰው አለመታዘዝ ማለት በአዳም አለመታዘዝ ብዙዎች ኃጢአተኞች ይሆናሉ። በክርስቶስ መታዘዝ ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። ኢየሱስ ክርስቶስ ጌታ ነው። ስለዚህ አዳም አለመታዘዝ ብዙዎችም ኃጢአተኛ አድርጓል። የክርስቶስ መታዘዝስ እኛን ጻድቃን አድርጎናል። ታዘን ሳይሆን ታዞልን ነው ማለት ነው። እኛ ታዘን አይደለም። ክርስቶስ ስለ እኛ በመታዘዙ ምን አደረገን? ቆይ አዳም እኛ ባለመታዘዛችን እኮ አይደለም አይደል? አዳም ባለመታዘዙ ኃጢአተኞች ሆነን፣ ኢየሱስ እኛ ሳንታዘዝ ኢየሱስ በመታዘዙም ጻድቅ ሆነን። የመጨረሻው በ5 ደቂቃ የምጨርሰው በደልም እንዲበዛ ሕግ ጭምር ገባ። አሁን የመጣው ሕግ ሲመጣ ኃጢአትን መቁጠር ብቻ አይደለም፣ ኃጢአትን ማልቲፕላይ ነው የሚያደርገው። እንዲበዛ የሚለውን ማልቲፕላይ ነው የሚለው ግሪኩ፣ ማባዛት። ማልቲፕላይ ለማድረግ መጣ። ካልኩሌተር ማሽን ሆኖ ማለት ነው። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ። ሞት እኮ ይነግሳል። ኃጢአት እኮ አትስከር አትጠጣ ሲል እኮ ምን እያደረገ ነው? ትላንት ኃጢአት ተደርጎ የማይቆጠረውን በህይወት ላይ እንዲቆጠር እያደረገው ነው። ጸጋ ሲመጣ ግን ይላል፣ ጸጋ ሲመጣ እውነት ነው፣ ኃጢአት እየተቆጠረ ነው። በደል እንዲጨምር ህግ ገብቷል። ኃጢአት በጣም በስቷል። ኃጢአት በሞት ነግሷል። ኃጢአት እንደነገሰ፣ በደል እንደነገሰ፣ በደል እንደበዛ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ህይወት ይነግስ ዘንድ ጸጋ ከመጠን ይልቅ በዛ። ኃጢአትን በዛ እኮ ነው የሚለው። የቱ ጋር ነው ከመጠን ይልቅ በዛ የሚለው? አሁን ኃጢአትን እስቲ አንብቢልኝ ናርዲ፣ የመጨረሻው ከ20 እስከ 21 ያለው ኃጢአት ከመጠን ይልቅ በዛ የሚል ካያችሁ ንገሩ። በደል እንዲበዛ ህግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ህይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ከመጠን ይልቅ ማለት ነው። ያ እኮ በዛ እኮ ነው የሚለው። ኃጢአትን በዛ፣ በደልን በዛ፣ ጽድቅንስ ከመጠን ይልቅ ዳስ ዋት ኢት ኮልድ ምንድን ነው የሚለው? ሱፐር ኦቨርፍሎው ይለዋል። ሱፐር ኦቨርፍሎው ከመጠን ይልቅ አንካውንተብል የሆነ የእግዚአብሔር ጸጋ ማለት ነው። እና አሁን ጴንጤ ሆኖ እንደዚህ ደክሞት አሁን እንትና ገነት እሺ እንትና ሆነች አሁን ድናለች ነው የምትለው ቸርቻችን ልጅ ምናምን ከመጠን ይልቅ በዛ እኮ ምን እናደርግ? ደክማለች አሁን ከመጠን ይልቅ ግን በዛ። በቃ ወደዚህ ምን ከሷ ኃጢአት በላይ የእግዚአብሔር ጽድቅ ሱፐር ኦቨርፍሎ ተንበሸበሽን የሚለው ቃል ይገልጠዋል ማለት ነው። ጌታ የተባረከ ይሁን። ስለዚህ አዳም አለመታዘዝ፣ ክርስቶስ መታዘዝ። በአዳም ኃጢአት እሱ ኮንቪክት ባደረገው ማለት ያ እሱ ቪክቲም በሆነበት ጉዳይ እኛም ምንም ሳንሰራ ቪክቲም ሆነናል በኃጢአት። ክርስቶስ በሰራው ደግሞ የጽድቅ ቪክቲሞች ሆነናል፣ ተጠቂዎች ሆነናል። የጽድቅ ተጠቂዎች ነን እኛ አሁን። አሜን ነው። የኃጢአት ነበረን፣ አሁን ወደ ጽድቅ ተጠቂዎች ተሸጋግረናል ማለት ነው። ስለዚህ የሮሜ 5
ጉዳይ ይሄ ነው። ስለዚህ በደንብ አድርጋችሁ አስቡ። የእግዚአብሔር ጸጋ በሕይወታችሁ ላይ በስቷል። ብትደክሙም ዛሬም ከድካማችሁ እናንተን ማውጣት የሚችል የእግዚአብሔር ጸጋ በሕይወታችሁ ላይ ተገልጧል። የምስራች! ከደከማችሁበት ድካም በላይ ከቸርች ጀርባችሁን ከሰጣችሁበት በቃ ብላችሁ ይሄ ኃጢአቴን እግዚአብሔር አምላክ እንደው ቁጥሩ ዋጋ እያስከፈለኝ ነው፣ ይሄ የምከፍለው ዋጋ፣ ይሄ በሕይወቴ ላይ እያለፈ ያለው ቻሌንጅ ትላንት ከሰራሁት ኃጢአት የተነሳ ነው ብላችሁ በጣም በጣም በመጨናነቅ ውስጥ ላላችሁ ሰዎች እግዚአብሔር በሕይወታችሁ ላይ የሚቆጥረው ኃጢአታችሁን ሳይሆን እግዚአብሔር በክርስቶስ ኢየሱስ በእናንተ ላይ የገለጠውን ጽድቁን ነው የሚቆጥረው። ስለዚህ ከእናንተ ኃጢአት በላይ ከእናንተ ድካም በላይ የበዛ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ የእግዚአብሔር ፍቅር፣ ርኅራኄ በሕይወታችሁ ላይ በስቷል። አሁን በመጨረሻ እንዲህ ብዬ ልጨርስ። አሁን እናንተ በእግዚአብሔር የርኅራኄ፣ የፍቅር፣ የምሕረት፣ የይቅርታ፣ የዘላለም ሕይወት፣ የጽድቅ፣ የሰላም፣ የፍስሐ የእግዚአብሔር ፏፏቴ ስር ተተክላችኋል። በፏፏቴ ስር የተተከለ ደግሞ አይጠወልግም፣ አይደርቅም። ስለዚህ ምሕረቱ ይፈስብኛል፣ ይቅርታው ይፈስብኛል፣ ይንዠረገግብኛል። ድርቀት፣ ጥውልግና አያውቀኝም። ለዘላለም ከእርሱ ጋር እኖራለሁ። አሜን። በኢየሱስ ስም ሮሜ 5ን ጨርሰናል። ሮብለት ሮሜ 6ን ምዕራፍ 6ን እንቀጥላለን። ሪፍሌክሽን ናርድዬ ታረግና ከዛ እድል ትሰጣለች ማለት ነው። እድል እየሰጠች እንቀጥላለን። ባትሪ ሊዘጋ ስለሆነ ቪዲዮ ላጥፋ። እሺ ቅዱስ ቻርጅ እያረኩኝ ተለበ። እሺ ዘመን ብርክ ይበል። ድንቅ ጊዜ ነበር። ምንም ቁጭ ያልኩ ሳይመስለኝ በጣም ባላለቀ ያልኩ ነው የሰማሁት። ዋው ሮሜ በጣም ወደው መጽሐፍ ነው እና እንደዚህ ስንማረው በጣም ደስ ይላል። ዛሬ እንግዲህ ሮሜ 5:12-21 ያለውን ክፍል ነው ያየነው። ኃጢአት እንዴት እንደመጣ አመጣጡና የሰው ልጅ ደግሞ ውድቀቱ ከውስጡ በመጣ ሳይሆን ከውጭ ወይም በሰይጣን ሚስቱ ተታላ ያመጡት ውድቀት እንደሆነ አይተናል። ሰይጣን ግን ከራሱ ባመነጨው ሀሳብ እንደሆነ ኃጢአትን ያደረገው እና በሰማይ ኃጢአት በዚህ ሁኔታ እንደጀመረ አስተምረህናል። ስለ መላእክት ዓለም ትንሽ ነክተሃል። ኪሩቤል እና መላእክትን ብለክ ያው ለሌሎችም እንዳልጨርስባቸው። ከዛ ስለ ኃጢአት ያው ብዙ ጊዜ ነው ይሄንን ያስተማርከን። ሐመርቲያና ሐመርቲያኖ ምንድነው ልዩነቱ የሚለውና በጣም በቃ ድንቅ ነበር። በጣም ነው ደስ ያለኝ። በጣም ሐሴት እያደረገች ነፍሴን የተማርኩትና ኃጢአት ጌታ ኢየሱስ ክርስቶስ አንድ ነገር ይላል ስለ ኃጢአት ዓለምን ይወቅሳል ይልና እሱም በእኔ ስላላመኑ ነው የሚል ክፍል አለ አይደል ሲናገር ማለት ነው። ስለዚህ ኃጢአት በኢየሱስ ክርስቶስ አለማመን ነው እና ይሄ ሐመርቲያኖ ደግሞ ድካም፣ አማኞችም በዚህ በድካም ውስጥ እናልፋለን እና በጣም ወደውን አንደኛ ዮሐንስ ላይ ያለውን ክፍል ገልጸሃል። በጣም ነው ምጽናናው በሱ ቃል። ልጆቹ የኃጢአትን አትስሩ። ኃጢአት ማለት ድካም እንዳለብን ስለሚያውቅ በዚህ ስጋ ውስጥ እስካለን ድረስ ድካም ስለሚያሸንፈን ማለት ነው እና ኃጢአትን ግን ብትሰሩ አይዟችሁ ከአብ ዘንድ ጠበቃ አላችሁ እርሱም ጌታ የሆነው ኢየሱስ ነው ይላል እና በጣም ነው በዚህ ቃል ምጽናናው። እግዚአብሔር የተባረከ ይሁን። ስለዚህ የሐመርቲያና የሐመርቲያኑን ልዩነቶች ዛሬ ተምረናል። በጣም ዛሬ በጣም የገረመኝ በጣም ልቤን ሐሴት ያደረገው ደግሞ ምንድነው ስለ ሕጉና ስለ ክህነት ያስተማርከን በጣም የገረመኝ እዚሁ ክፍል ላይ ቶሎ ልበል እዚሁ ክፍል ላይ 14 ላይ ነው አይደለ? እንደዚህ ይላል። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባርሰሉት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ እና ከሙሴ በኋላ ምንድነው ልዩ ያደረገው? ኃጢአቱ እኮ ወይም ሞቱ እኮ ቀርቶ አይደለም፣ ግን ሰዎች እንዳይሞቱ ላይክ በኃጢአታቸው እንትን እንዳይሆኑ ክህነትን አብሮ መስጠቱ የሚለው በጣም ነው ልቤን እንትን ሞቅ ደስ ያስደረገውና እግዚአብሔር እንደዚህ የራራ አምላክ አንድያ ልጁን ለኛ ደግሞ በዚህ ዘመን ሊቀ ካህን አድርጎ በድካማችን የሚራራ አይደለም ዕብራውያን ላይ የሚለው በቃ በደከምንበት የሚራራ ቅዱስ አንደስ ታስተምር ብናልክ የሚረዳንም የሚረዳንም ሊቀ ካህን አለ። ሂኖስ የምናልፍበትን መንገድ እያንዳንዷ ነገር ምክንያቱም ከኃጢአት በስተቀር በሁሉ ነገር የተፈተነ ስለሆነ እኔ የማልፍበት ድካም እኔ የምሆነው ሁኔታ
ሂኖስ በቃ እያንዳንዷን ነገር ያውቃታልና ይሄ አሁን ዛሬ ካስተማርከን ውስጥ በጣም ልቤ ላይ እነ አሮንንም አብሮ ሰጣቸው አልክ። ለምንድን ነው የጻፍኩትን ላነበው? እግዚአብሔር ሕግን ሲሰጣቸው ክህነትን አብሮ የሰጣቸው እስራኤላዊ እንደሚደክመው ስላወቀ እግዚአብሔር እነ አሮንን ካህን አድርጎ ሰጣቸው እና እነዚህ ካህን ምንድን ነው የሚያደርጉት? በአመት አንድ ጊዜ አይደል እየገቡ ለአንድ አመት ኃጢአታቸው ይከደንላቸው ነበረ፣ በቃ ይሸፈንላቸው ነበርና እፎይ ይላሉ። ከዚያ የተለያዩ ነገሮች የመማፀኛ ከተማ አስቀምጦላቸዋል፣ የተለያዩ ነገሮችን አድርጓል። በዘመን መጨረሻ ደግሞ ዓለማትን በፈጠረበት በልጁ ሃሌሉያ ለእኛ ህይወትን ሰጠን። ዛሬ ይሄ የጽድቅ ተቀበሉ የሚባለው ቃል አሁን ከየት ነው የምንቀበለው? ጌታን ተቀበሉ ለተቀበሉት ሁሉ በስሙ ለሚያምኑ ስለሚል ነው ቃሉ አይደለም። ዛሬ ደግሞ ይኸው ካልተቀበልን ጸጋውና ጽድቁን ወፍ የለም፣ በቃ መቀበል አለበት እያንዳንዱ ሰው። እንደዛ ነው የሚለው አሁን ያስተማርከንና እግዚአብሔር የተባረከ ይሁን። በጣም ነው ልቤ የረሰረሰው። እችን የመጨረሻ ልናገርና ልጨርስ። የኃጢአት ደሞዝ ሞት ነው አልክ። ስለዚህ የተሰራ ነገር ሁሉ ክፍያ አለው። ስለዚህ ኃጢአት ደግሞ ስለተሰራ በሞት ተከፍሏል ማለት ነው። ግን በሞት ላይ ስልጣን ያለውን ሊሽር ጌታ ኢየሱስ ክርስቶስ እንደመጣና ጳውሎስ እንደጻፈልን ሞት ሆይ መውጊያ የት አለ? ሲኦል ድል መንሳት የት አለ? ተብሎ እንደተጻፈ ማለት ነው። ተውጧል። አሜን። በኢየሱስ ክርስቶስ ስራ ስናምን ተውጦልናል ማለት ነው። ከዛ በጣም የገረመኝ እያስተማርክ እንዲህ ብዬ ጻፍኩኝ። ዋው ጌታ በጣም እኛን በመውደዱ አልኩኝ ወደ ገነት የምትወስደዋን መንገድ በመዝጋት ስለወደደን እኮ ነው። በመዝጋት ተመልሶ ሰው የህይወትን ዛፍ በልቶ ኃጢአተኛ ግን ለዘላለም የሚኖር እንዳይሆን አደረገን። ዘፍጥረት 3:22 እንደዛ ነው የሚለው። አሁን ሰው ከኛ እንዳንዱ ሆኗል። ተመልሶ ሄዶ የዘላለም እንትን ቀጥፎ ለዘላለም የሚኖር እንዳይሆን እንዴት እንደወደደን እዛ ጋር የምትገለባበጠዋን ሰይፍ ሲያስቀምጥ ፍቅሩን የገለጸልን። ሄዶ ድጋሚ በልቶ መዳን የማይችል ኃጢአተኛ የሆነ ለዘላለም የሚኖር ሰው። አሁን ግን እግዚአብሔር እድል ሰጠን። ሰው በክርስቶስ ኢየሱስ በማመን የዘላለምን ህይወት ማግኘት ይችላል። ለዘላለም ከኢየሱስ ክርስቶስ ከእግዚአብሔር ጋር መኖር ይችላል። ከሞት ወደ ህይወት፣ ከድቅድቅ ጨለማ ወደሚደነቀው ብርሃን መምጣት ይችላል እና ዛሬ ድንቅ ጊዜ ነበረ። በጣም ብዙ ነው የጻፍኩት። እህቶቼ እንዳይቆጡኝ፣ ወንድሞቼ እንዳይቆጡ። በዚህ ጨርሳለሁ። ተባረክልኝ። ዘመን ይባረክ። አሜን። አርድዬ ጌታ ኢየሱስ ይባርክሽ። ፓወርፉል ጸጋ ይብዛልሽ። የተወደድሽ ሳረችው ቀጥይ። ተባረክ። ጸጋ ይብዛልህ። ቅዱስ ጌታ ኢየሱስ ይባርክ። እሺ እግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ የተማርነው ስለ ጸጋ ወይም ስለ ሕግ ተምረናል። ኃጢአትን ያላደረጉት እንኳን ከአዳም በመወለዳቸው ኃጢአት አለባቸው። ይሄ እንግዲህ ህፃናትን ነው። እንግዲህ ህፃናት ምንም ያውቁት ነገር የለም። ብንቆርጣቸው፣ ብናበላቸው፣ ባናበላቸው ግን ያው ሰው ስለሆኑ ከአዳም ዘር ስለሆኑ የኃጢአት ተካፋይ ሆኑ እና በአንዱ ባለመታዘዝ ደግሞ ይልና በአንዱ አለመታዘዝ ሁሉም ኃጢአተኛ ሆነ። በአንዱ መታዘዝ ደግሞ ሁሉም ወደ እርሱ ቢመጣ በክርስቶስ ቢሆን የዘላለም ህይወት እንዳለና ስለ ክህነትም አውርተ ነበረ። የብሉይ ኪዳን ካህን ለራሱም የህዝቡን መስዋዕት ይዞ ነው የሚገባው እስኪወጣ ድረስ። የህዝቡ በተስፋና በጣም በጸሎት ይጠብቃል። የሆነ ነገር ካለ እዛ ከቀረ ደግሞ ከባድ ነው። የአዲስ ኪዳኑ ካህን ግን የራሱን ቅዱስ ደም ይዞ ስለኛ ወደ ቅድስት ገባ። በቃ ምንም ይታያል ሁል ጊዜ ስቲል እስካሁን የ2000 ዓመት አልፏል። ግን የኢየሱስ ደም ዛሬም ትኩስ ነው። ብዙዎቹን ሊያድን ዛሬ ከክርስቶስ ውጭ ያሉ፣ ምክንያቱም ያለ ክርስቶስ ሙታን ነው። ሰው ካለ ክርስቶስ በቁጣ ውስጥ ነው ያለው። ስለዚህ በአዳም ምክንያት በኃጢአት ውስጥ አለ። ደግሞ ያለ ክርስቶስ በቁጣ ውስጥ ላሉት ዛሬም ሊያድን የሚችል ዛሬም እንደገና ህይወትን ሊሰጥ የሚችል የኢየሱስ ደም በአብ ፊት ይታያል። ቅዱስ ደም ይታያል። ለእኛ ደግሞ ልጆች ኃጢአትን አታድርጉ፣ ኃጢአት ብታደርጉ ግን ከአብ ዘንድ ጠበቃ አላችሁ። አሁን ጠበቃ የሚቆመው እኔ አንድ ወንጀል ሰርቼ አይደለ? ከዛ እኔ አቅም የለኝም
እና እሱ ዳኛው ጌታው ነው ተቀምጦ፣ እሱ ግን ስለ እኔ ይከራከራል። እሷ ትክክል ናት፣ ሳራ አጥፍታለች። አዎ ልክ ነው፣ ምንም ስህተት የለም፣ አጥፍቻለሁ። ግን የለም እኔ ከፍዬ በቃ እኔ ከፍያለሁ፣ ጠበቃ ያለ እኔ ሳልገዛ እኔ ምንም ዋጋ አቅም ሳይኖረኝ እሱ የራሱን ዋጋ ከፍሎ ለእኔ ቆሞ ይከራከራል። ስለ እኔ ስለ እናንተ ይከራከራል። አጥፍቷል ይጥፉ ብሎ ሰይጣን ብዙ ሰልፍ ይዞ ሲነሳ በቃ አጥፍቷል እኮ እሱ እንዲህ እያደረገ አግኝቼዋለሁ ብሎ ክስ ይዞ ሲቀርብ በእግዚአብሔር ፊት እግዚአብሔር ደግሞ ልጁን ያያል፣ የልጁን ደም ያያል። እና ሲያይ የክርስቶስ ደም ይታያል። አሃ ሲያይ ዋጋ አለ፣ ተከፍሎልኛል። የተከፈለን ቅድም እንዳልከው የሆነ የ1 ዓመት ከፍሎ ነበረ፣ ለብዙ ዓመት ለምኖርበትን ከፍሎልኝን። ስለዚህ ሲያይ ተከፍሎልኛል፣ አጥፍቼ ነበረ ሸፍኖ አጥቦ እንደገና ልክ ሕፃን ልጅ እኔ ደስ ይለኛል። ሕፃናትን እናት በቃ ዛሬ አልፈልገውም ብላ ቆሽሾ አጥባው መልሳ ሲቆሽ አትተው። ዋጋ ከፍላ አምጣ ወልዳለች። ኢየሱስን እንደዚህ ዋጋ ከፍሎ አምጦ ወልዶናል። በቀራኒው መስቀል ላይ ማንም ዞር ብሎ አላየው። ሁሉም ጀርባ ፊታቸውን ሲያዞሩ አይደለም ሰው ልጅ አብ አባት ሆኖ ዞር ፊቱን ባዞረበት ዝምታ በበዛበት በዛ ጣር ውስጥ በሚጥ ወልዶኛል። ስለዚህ አጥፍቼ እንኳን ተቆጥቶ ቆንጥቶ እንደገና መልሶ አጥቦ ያስቀምጠኛል አጠገቡ። እና ስለኛ የሚማል ሊቀ ካህን፣ ስለኛ የሚታይ ሊቀ ካህን በአብ ዘንድ አለ ለአማኞች። ያላመኑ ደግሞ የምህረት ደጆቹ ተከፍቷል። ወደ እኔ ኑ፣ እኔ ሕይወትም እውነትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ብሏል። ሌላ ምንም መንገድ ሽወዳ አይቻልም። ምክንያቱም እርሱ አንድ ልጁን እስኪሰጥ ድረስ ከወሰነ፣ አንድ ልጁን እስኪሰጥ ድረስ ከጨከነ፣ መስጠቱን ተው እስከ ሞት እቺ ጽዋ እኮ ብትወድ ከእኔ ትለፍ ብሏል አይደለ ጌታ ኢየሱስ። አባት ሆይ ብትወድ እቺ ጽዋ ትለፍ አለ። የጣር ህመም ይዞት ግን የእግዚአብሔር ፍቃድ እንዲሆን ፍቃድ ይሆናል። ስለዚህ ሌላ መንገድ አያስፈልግም። ኢየሱስ በከፈለበት ሌሎች መንገድ አይሆኑም። ኢየሱስ እኔ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ብሎ ተናግሯል። ጸጋ ይብዛላችሁ። ፓወርፉል፣ በጣም ደስ የሚል አገላለጽ በአጭር ቃል ውስጥ በጌታ መንፈስ የተሞላ ሳሪቾ የተባረክ። ዛሬ ደግሞ በጣም አምሮብሻል። ሜክሲኮ ምናምን ቢች ዳር ለመዝናናት የወጣች ነው ይመስላል። ተባረክ። እሺ ሳሪቾ ጸጋ ይብዛልሽ። የተወደድሽ በጣም እንወድሻለን። የጸሎት ቲም ላይ እየተጋደሉ ነው። መስዬ፣ ሳሪቾ፣ ቲጂ አርዲም አለች። በጣም በቃ መቼም እንደው ትጋታችሁን ጌታ ኢየሱስ ይባርክላችሁ፣ ጸጋ ይብዛላችሁ። ተባረኩ። እሺ የደናዊት፣ ከዛ ደግሞ መሲ፣ ከዛ ቲጂ፣ ከዛ አማን። ተባረኩ ሁላችሁም። ቅዱስዬ ተባረክ። በጣም ድንቅ ትምህርት ነበረ። ያው ሮሜ 5 ነው ያየ ነው። ምን ይላል? ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ይላል እና በአንድ ሰው ብሎ እዚህ ጋር የገለጸው አዳምን እንደሆነ አይተናል። ከዛ አዳም ደግሞ ለሰይጣን ድምፅ እንዴት እንደታዘዘ አይተናል። ከዛ ሰይጣንና አዳምን እዚህ ጋር አብረን ስናነጻጽር ሰይጣን ከራሱ በመነጨ የክፋት ሀሳብ እንደወደቀ፣ አዳም ደግሞ ከሰይጣን በመጣ የክፋት ድምፅ በመታዘዙ መውደቁን አይተናል። ሰይጣን የሐሰት ምንጭ ነው ብለን አይተናል። ከዛ የውበት መጨረሻው ስለነበረ በራሱ ተመካ። በዚህ ምክንያት ሌሎችን አስቶ ራሱም ወደቀ ማለት ነው። ከዛ የልዩነትና አንድነቱን አየን። ይሄ በአዳምና በሰይጣን መካከል ያለው አንድነቱ ሁለቱም እግዚአብሔርን የመሆን ፍላጎት ስላደረባቸው ነው የወደቁት። ልዩነቱ ደግሞ ያው ሰይጣን በራሱ አስቦ ነው እንጂ ተታሎ አይደለም። አዳም ግን ዲሴፕሽናሊ ነው እየወደቀው። ያ ማለት በመታለል ነው። የኃጢአት ፈጣሪው ሰይጣን ነው አለን። ከዛ እግዚአብሔር አዳምን ሲፈጥር ኃጢአትን አብሮ አልፈጠረም ነበረ። አዳምን ብቻ ነው የፈጠረው። ከዛ በኋላ ነው ኃጢአት የመጣው። በግሪኩ አጠራር ሀመርትያ እንደሚባል አየን። ሀመርትያ ማለት ትርጉሙ ትክክለኛ ማንነትን መሳት ማለት ነው። ከዛ በመገዛት መግዛት ሲችል ከእግዚአብሔር ውጭ የሆነን አካል ለሆነ አካል በመገዛቱ ምክንያት አዳም መውደቁን አየን።
ከዛ የኃጢአት ደሞዝ ሞት ነው አለን። ማለት በቃ ማንኛውም ስራ ናርዲም ቅድም እንዳለችው ክፍያ ወይም ደሞዝ ስላለው ለኃጢአትም ደግሞ ደሞዝ ተበጀለት ማለት ነው። ደሞዝም ደግሞ ሞት ነበረ። ከዛ ኃጢአት የምንላቸው ስራዎች ናቸው። ያው የኃጢአት ውጤቶች የምንላቸው ማለት ይሄ መጠጣት፣ መስከር፣ መግደል ምናምን እያለን የምንዘረዝራቸው ማለት ነው። ከእግዚአብሔር ዓላማ ውጭ መሄድ፣ በክርስቶስ ያለማመን ደግሞ አለ። ሀመርቲያ በክርስቶስ ያለማመን ነው። ሀመርቲያ ነው ደግሞ የኃጢአት ውጤቶች የምንላቸውን ቅድም የዘረዘርኳቸውን እነሱን ማድረግ ማለት ነው። በጣም የቀረልኝ ነገር እኔ ኃጢአት በዛ ይላልና ኃጢአት በዛ ሲል ኦቨርፍሎ አደረገ ነው ቀጥተኛ ትርጉሙን ስናየው እና ጽድቅና ኃጢአት ግን ሱፐር ኦቨርፍሎ ያደረገው ማለት ከመጠን ይልቅ በዛ ማለት ነው። በአንድ ሰው አለመታዘዝ ምክንያት ባለመታዘዝ ምክንያት ብዙዎች ሞተዋል ይላል። በአንድ ሰው መታዘዝ ምክንያት ደግሞ ብዙዎች ጸድቀናል። ያለመታዘዙ ምሳሌ አዳም ሲሆን መታዘዙ ደግሞ የተከናወነው በኢየሱስ ክርስቶስ ነው ማለት ነው። የአዳም ስጦታ ሞት ሲሆን የኢየሱስ ክርስቶስ ስጦታ ደግሞ ጽድቅና ዘላለማዊ ሕይወት ነው የሚል ሀሳብ አይተናል። ለሌሎቻችሁ ዕድል ልስጥ። ተባረኩ። አልተቻላችሁም የኛ ልጆች። ሄዱዬ ተባረኪ፣ ጸጋ ይብዛልሽ። በጣም ድንቅ ነው። በጣም የሚያዝ ችሎታችሁን እያዩ ነው። በጣም እያንዳንዱ ነገር አያልፋችሁም እና ጸጋ ይብዛላችሁ። ተባረኩ። ቴንክ ዩ። ፓወርፉል ነው። ኤደን ጸጋ ይብዛልሽ። መሲ የቀጤ ሪፍሌክት ያደረጋችሁ ከደከማችሁ ቪዲዮ ማጥፋትም ትችላላችሁ። አትገደዱም። እሺ እንዳትጨናነቁ። ከፈለጋችሁም አብረታችሁ መቀመጥ። ሰላምና ጸጋ ይብዛላችሁ ፋሚሊ። እግዚአብሔር ስም የተባረከ ይሁን። ከመጀመሪያ ጀምሮ እየረዳን ያለ እግዚአብሔር ይባረክ። ዛሬ የእግዚአብሔር መንፈስ በውስጣችን በጣም እየቃተተ ነበረ። ትምህርቱ ራሱ በዛ መንፈስ ነው የቀጠልነው። በጣም ደስ የሚል ነበር። የምር ውስጣችን ተከፍቶ እንድንሰማ ኔትወርኩን ሁሉ ነው የተቆጣጠረው። የሚገርማችሁ ነገር እኔ በጣም እያስቸገረኝ ነበረ ከዚህ በፊት ቅዱሴ ሌላ ጊዜም እንደዚህ ይሁን። ዛሬ እኮ በጣም ገርሞኛል። በጣም ገርሞኛል እንዴ! እኔ ራሴ በጣም ነው ያስደነቀኝ የምር። እና የኔትወርኩ ሲያስደንቀኝ ትምህርቱ አስደነቀኝ። ጌታ ስም የተባረከ ይሁን። በጣም ነው ደስ ያለኝ የምር። የጌታ ስም የተባረከ ይሁን። ቅዱሴ ጸጋ ይብዛልህ በኢየሱስ ስም። የሚገርም ትምህርት ነው። የተደጋገመ አይነት ትምህርት ነው። ከዚህ በፊትም እየተማረ እንደዚህ አይነት ሀሳቦች እየተነሳ ነው ያለውና እንደ አዲስ ነው እየሰማን ያለ ነው። እንደ አዲስ እግዚአብሔር እንደ አዲስ እንድናዳምጥ፣ እንደ አዲስ እንድንሰማ፣ እንደ አዲስ ውስጣችን ላይ እንዲተከል እየሆነ ነው እየተረዳን ያለ ነውና የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባርክ። ቅዱሴ አንተ አይደለህም፣ ካንተ የሆነ አንዳች ነገር የለም። ይሄ ከጌታ ነው። ክብር ለእግዚአብሔር ይሁን። ሁላችሁም ተባረኩ። በሚገርም ሁኔታ ትምህርቱን እንደተማራችሁ የተረዳችሁትን እያላችሁት ነበረ። እኔ በጣም ሲገርመኝ የነበረው በአንዱ ስራ እኛ ኃጢአት ስራ ያ ሞት እንደመጣና ያ ሞት ደግሞ በምን መንገድ እንደመጣ ሞት ምንድነው ያመጣው? ለምንድነው ወደ ሞት ሰው እንዲሞት የተደረገው ብዬ ሳስብ ለካ አዳም በሰራው ያኔ አጋንንት ሰይጣን ባታለላቸው ተታለው ያንን ሞት ለሰው ልጅ እንዳተረፉ ለኛ እንደተረፈ የአዳም ሞት ለኛም ጭምር እንደተረፈ ማለት አስባችሁታል? ለምሳሌ የሆነ ነገር ምግብ የሆነ በአብስታችሁ ስትሰሩ ለብዙ ሰው ነው አይደል የሚተርፈው? ይሄ ኃጢአት በአዳም ዘንድ እዛ የነበረ አልፎ ተርፎ ለሌሎች ለሰው ልጆች ሁሉ እንደመጣ ያንን ደግሞ ኃጢአት ለሌላዎች እንደተረፈ ሁሉ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ የላከው ጽድቅ ደግሞ ለሰው ልጆች ሁሉ እንደተረፈ። አሁን ሰው ልጅ የትኛው ነው ማትረፍ ያለበት? ኃጢአቱን ስራ ነው ወይስ የጽድቁን ስራ ነው? እያስተያየው ነበር። ለካ ጌታ ኢየሱስ ክርስቶስ በጽድቅ ስራ እሱ በሰራው ስራ እሱ በከፈለው ዋጋ እንዲሁ በነፃ እንዲሁ በጸጋ በተቀበልነው ባመንነው በልጁ በክርስቶስ ኢየሱስ ባመንነው እኛ ሳንሰራ ምንም ሳንለፋ ያገኘነው ጽድቅ
ኃጢአት በዛ ብቻ ነው የሚለው። ጽድቁን ደግሞ በብዙ እጥፍ እንደበዛ። ለምን? ስራውን እኮ ብዙ ነው። ኢየሱስ የከፈለው ዋጋ የሰራው ስራ እንዴት ብዙ እንደሆነ መገረፉ፣ መራራ ጽዋ መጠጣቱ፣ መተፋቱ፣ ልብሱ እጣ መጣጣሉ አስባችሁታል? እግዚአብሔር አዳምን ባርኮና ሌሎችንም እንዲባርክ ያስቀመጠው ቦታ ስፍራ ነበር። ያንን ስፍራ ግን የቁጣ ስፍራ አደረገው። እግዚአብሔር በመልካም ስራ ባስቀመጠበት ህይወቱን ካስቀመጠበት ስፍራ በሞት እንዲሻር በሞት እንዲጠፋ የተደረገበት ነው። ጌታ ኢየሱስ ክርስቶስ ደግሞ ያንን ሰው ብቻውን ይችላል ስለማይችል በራሱ አቅም ልድን ስለማይችል ልጁን እንደላከ ለልጁ ሳይሰስት ለኔና ላንተ ስል ለኔና ላንቺ ስል ለናንተ ስል ልጁ እንደተላከ ልጁ በሰራው በኢየሱስ ከቀድሞ አዳም ሞትና ኃጢአትን እንዲሁም ጥፋትን እንደወረሰን እንዲሁም በሁለተኛው አዳም በጌታችን በኢየሱስ ክርስቶስ ደግሞ የጽድቅን ህይወት ዘላለማዊ ህይወትን እንዳተረፈ ነው እኔ የተረዳሁት የነበረውና ከእግዚአብሔር ሐሳብ ውጪ የሆነ ነገርን ማድረግ ኃጢአት ነው ያለነበረ ቅዱስ ከእግዚአብሔር ፍቃድ ከእግዚአብሔር ከቃሉ በመጀመሪያ ቃል ነበረ፣ ቃልን በእግዚአብሔር ዘንድ ነበር። ስለዚህ የቃሉን ትእዛዝ እንደ ቃሉ ሐሳብ እንደ ቃሉ ፍቃድ ስንሄድ ለካ ኃጢአት ከኛ እየራቀ ነው የሚሄደው። እኛ ኃጢአትን ካልተከተለን በስተቀር ኃጢአት እንደማይከተለን አዳም ያኔ ኤደን ገነት ላይ እግዚአብሔር እንዳዘዘው ቢቀመጥ ኑሮ ጠላት ባልሰማ ነበር። ያ ጠላት ያሰማውን ድምጽ ባልሰማ ነበረ። ሔዋን ሰምታ ለአዳም በነገረችው ሰዓት ኖ እግዚአብሔር እንዲያላዘዘኝም ይል ነበር። ዛሬ ግን እኛ መታዘዛችን በምንድነው? በክርስቶስ መታዘዝ ውስጥ ስለገባን ነው። እሱ በሰራው ስራ ውስጥ ስለገባን ነው። የኛ ጽድቅ ዛሬ ላይ ጻድቃን አድርጎ ያስቀመጠን መሰረት በቀን ውስጥ በስንት ነገር እንደምትሳሳት እኔ የማውቀው እግዚአብሔር ነው የሚያውቀው። ግን ለአንዴና ለመጨረሻ እስከ መጨረሻው ኃጢአት የተሰራው በልጁ ስራ ስለሆነ በክርስቶስ ዛሬም እንላችኋለን። በዚህ ትምህርት መሰረት ትናንትናም የሰራችሁ ቢሆን ዛሬም እየሰራችሁ እየደከማችሁ ያለው ቢሆን ኃጢአት ቅዱሴ ቅድም ሲጠቅስ ነበረ። ዝሙት መስራት የሆነ ነገር ማመንዘር ያ ነገር ብቻ አይደለም። ከእግዚአብሔር ሐሳብ መውጣት ማለት ራሱ ወደ ኃጢአት እንደሚመራን። ስለዚህ ከዛ ነገር ከድካማችን ምን እንነሳው? ቅድም ናድዬም ቅዱሴም እያሉ ነበር፣ ልጆች ሆይ ኃጢአትን አታድርጉ፣ ብታደርጉ ግን በአብ ዘንድ ጠበቃ አለ ይላል አይደል ዕብራውያን መጽሐፍ ላይ። ስለዚህ ብንደክም እንኳን የሚራራልን አምላክ ነው ያለን። በቃ ዳግም የሚራራልን አምላክ እንዳለ ዕብራውያን መጽሐፍ አስቀምጦልናል። ስለዚህ ብንደክም እንኳን ትቶን የሚሄድ ሳይሆን ጥሩን እርግጦን የሚሄድ ሳይሆን አንስቶን አይ እኔ በጸጋዬ አቆሚያታለሁ፣ እኔ በሰራው ስራ ድናለች ድኗል፣ ስለዚህ በድካሙ እየረጋገጥኩ አሜን እየተቻው አልሄድም ልጄ አነሳዋለሁ ብሎ የሚያነሳን አምላክ እንዳለ ዛሬ በጣም በሚገርም ሁኔታ እኔ እግዚአብሔር ባለፈው መስክራለሁ ብያለሁና በሆነ ነገር በጣም ተፈትኜ ነበር። እነ ናርዲ ያውቃሉና ቅዱሴ በውስጥ አወራለሁ በጣም በኃይል እኔ ልጥለኝ የመጣ ነገር ነበርና እግዚአብሔር እውነቴን ነው የምላችሁ፣ እግዚአብሔር ለጠራው እግዚአብሔር ታማኝ ነው። ለምንድነው እንዲህ ያልኩት? እናንተ በስጋ ትደክማላችሁ፣ በድካማችሁ አልፋችሁ ደግሞ መንፈስ ቅዱስ ደግሞ የሆነ ተመለስ የሚል ነገር ይሰጣችኋል። ወድቃችሁ እንዳትቀሩ፣ ተሰብራችሁ እንዳትቀሩ ይመልሳችኋል። መለሰ። በአንድ በኩል መንፈስ ቅዱስ እየተዋጋኝ ነበረ እንዲመለስና እንዲቆም እንዳልሰበር፣ በአንድ በኩል ደግሞ በስጋ ምሪት በቃ በስጋ የሚያስፈልገኝ በዚህ ህይወት ላይ እስካለው የሚያስፈልገኝ ነገር ስለሆነ እየሄድኩበት ነበረ። በአንድ በኩል የሚወቅሰኝ ነገር አለ፣ እሱ መንፈስ ቅዱስ ግን ተረፍኩኝ። ከተረፍኩኝ በኋላ ራሴን ቆሜ ሳይ መንፈስ ቅዱስ ይባረካል። እንኳን ያንተ ሆንኩኝ፣ እንኳን ያስከኝ አልኩት። እና ያ ሰው ያንን ያደረገ ሰው በኔ ህይወት ላይ ተሰብራለች፣ በጣም እኮ አገልጋይ ነች፣ በጣም እኮ እንዲህ ናት፣ በቃ ሰበርኳት ልል ይችል ይሆናል። ግን እኔ አልተሰበርኩም። ጌታ ቆመኝ እንደገናና በቃ መንፈስ ቅዱስና ጌታን ማግኘታችን ጌታ እኛን ደግሞ ማግኘቱ ምን አይነት እድለኝነት እንደሆነ ስትወርቁ ስትሳሳቱ የሚመልሰን አምላክ እንዳለ እናውቃለንና ጌታ ኢየሱስ ይባርካችሁ። ቅዱስ የተባረክ በእግር ስር ከእግዚአብሔር ቃል እንድንማር ይሄን እንዳታቋርጭ። እኔ ዋይኔን ስለደከመኝ ነው። እሺ ችግር የለም ጨርሻለሁ። ተባረክ።
አይ እሱን በውስጥማ በደንብ በሰፊው እናወራለን። ጌታ መልካም ነው። ደውሉ፣ እናንተም አትጥፉ፣ ለመደወል እንዳትሳቀቁ። እግዚአብሔር አምላክ ደግሞ ስላደረገልሽ ነገር ጌታ ክብሩን ይውሰድ። ጌታ ታማኝ ነው። በጣም በሰፊው እናወራለን ብዬ አስባለሁና ተባረኪ መስዬ። በጣም ድንቅ ነው። በጣም ደስ የሚል ጊዜ በህይወት ደግሞ ይሄ ከህይወት ምስክርነት ጋር ሲታጀብ ሪሊ በህይወታችን ላይ እግዚአብሔር እየሰራ እንደሆነ የምናውቅበት ነው እና ተባረኪ መስዬ። ጸጋ ብዝት ይበልልሽ። ቲጂ ቀጥይ። እሺ ሁላችሁም ጸጋ ይብዛላችሁ። ከአምልኮ ጀምሮ እስከ ፍጻሜ ድረስ የረደን ጌታ ይመስገን። ክብር ለእግዚአብሔር ይሁን። ስላደረገልን ነገር ሁሉ ክብሩን ጠቅልሎ እሱ ይውሰድ። ሁሉም የእግዚአብሔር